ሰላም ጤና ፍቅር ውድ በመላው ዓለም ለምትገኙ ዩቲዩብ ቻናል ቤተሰቦች ለእናንተ በረከተላችሁ በዛላችሁ ዘንድ በያላችሁበት እመኛለሁ። ውድ ቤተሰቦች ለዚህ ሳምንት በጋራ ቆይታ እናደርግበት ዘንድ የተወሰኑ ጥቂት አጠር ያሉ ስራዎችን ይዤ መጥቻለሁ። እንግዲህ የምንጀምረው ከመቼቱን 1980ዎች ውስጥ ያደረገው ከደራሲ ሰለሞን ለማ ቤት ሲፈርስ ከተሰኘው ይሆናል። መልካም ጊዜ እመኛለሁ። ውድ ቤተሰቦች የማይዘነጋው ቪዲዮውን ስከፍቱት ላይክ ማድረግ፣ ሐሳብ አስተያየት በኮሜንት ማስፈር እንዲሁም በሱፐር ቻት ሱፐር ቲንክስ እና ሱፐር ቲንክስ የተለያየ ማበረታቻ ስጦታ ለቻናል የምታበረክቷላችሁ እናንተንም ከወዲሁ ክብረት ይስጥልኝ ብዬ ማለፍ ፈልጋለሁ። መልካም ጊዜ ውድ ቤተሰቦች። ወይዘሮ ካብትሽ ከሞቱ የፊታችን መጋቢት ገና ዓመታቸው ነው። ልጆቻቸውን ተቆጥተው የጨዋታና የጥናት ጊዜ መድበው አልብሰው አጠጥተው ደህና ቤተሰብ ለማድረግ ታገሉ፣ ግን አልሆነላቸውም። ተበድረው ተለቅተው ለልጆቹ ብለው እናትም አባትም ሆነው አሳደጉ። ልጆቼ ይጦሩኛል ብለው አይደለም፣ በደግ ስሜን ያነሳሉ፣ ደህና ደረጃ ላይ ደርሳሉ ብለው እንጂ። ግን አልሆነላቸውም። ዛሬ በህይወት ያሉት ባላቸው አቶ ሹሜ ለልጆቼ ልብስ፣ ምግብ፣ ጤና ብለው በህይወታቸው አስበው አያውቁም። ሌሊት ይገባሉ፣ ሌሊት ይወጣሉ። ልጆቻቸውን ትምህርት ቤት ያስገቡ እሳቸው ናቸው። ግን ዛሬ ስንተኛ ክፍል ደርሰዋል ቢሏቸው መልስም የላቸውም፣ አያውቁትም። አንድ ወር የወር ጨው መግዣ ከሰጡ ሁለተኛና ሶስተኛው ካላሳለፉ ፍንክቻ አይሉ። ታዲያ እኮ የሚያገኙት ወፍራም ደሞዝ ነው። ለነገሩማ የተማሩ ናቸው። ከወይዘሮ ካብትሽ ብዙ ጊዜ ተካሰዋል። ነገራቸው ከቀበሌው አልፎ ከፍተኛው ደርሷል። መፍትሄ ሳያገኝ የቤቱ ምሰሶ፣ የሰፈሩ አደባር፣ የልጆቹ ኩራት ወይዘሮ ካብትሽ ሞቱ እንጂ። ያ ቤት ካብትሽ ሲታመሙ አብሮ ሲታመም ኖረና ሲሞቱ አብሮ ሞተ። እስኪታያችሁ ቤት ሲሞት ያም ቤት ዛሬ ወፍም ዝር አይልበት። ካብትሽ ሚካኤል ጓሮ ቤቱ እዚያው ያለበት ሞተው ተቀበሩ። እስኪታያችሁ ቤት ሞቶ ሲቀበር። የካብትሽን ደግነት፣ ርህራሄ፣ ለልጆች ሐሳቢነት፣ ለጎረቤት ተቆርቋሪነት፣ ለተጎዳ አዛኝነት የሚያውቁ ሁሉ አዘኑ፣ ተከዙ። አያሹሜን የእንጨት ሽበት የሽማግሌ ቀላል እያለ ይጠቃቀስባቸው የነበረው ጎረቤት ዛሬ ጅባት ብሎ አኮረፋቸው። ሹሜ ታዲያ ምንዳቸው? የልጆቻቸውን እናት የቤታቸውን ምሰሶ በነገር አቃጥለው ገድለው ያላዘኑ ሰው ጎረቤት አኮረፈ ብለው ሊቆጡ ሊያስቡ ንክችም ያደርጉት። በትምህርቷ አምስተኛ የደረሰችው ብዙ ዓመታት ከካብትሽ ጋር ያሳለፈችው የቤት ሰራተኛቸው የካብትሽ ቤት ከካብትሽ ጋር አብሮ መሞቱን አየችና የማይሆን ሲሆን ጊዜ ያለቻትን ጠቅልላ ዘመድ ፍለጋ ሄደች። ለመቤቷም ለቤቱም ስቅስቅ ብላ አልቀሳ። ጎረምሳ ልጃቸው በቀለ ያን ጊዜ የሞካከረው ዱርዬነት ዛሬ ለየለትና ገንዘብ ሲያጣ ብቻ አንድ ዕቃ አንጠልጥሎ ለመሄድ ከስንት አንድ ጊዜ ብቅ ይላል። እናቷ እንደሞቱ የ11ኛ ክፍል ትምህርቷን ያቋረጠችው ሱዚ የሚያደርጋትን አሳጥቷታል። የመጨረሻ ልጃቸው የ6 ዓመቱ ትሁት ሹሜ ብቻ ነው መንደር የሚውል። ጎረቤት ይወደዋል፣ ይንከባከበዋል። አንዱ ቤት ቁርሱን፣ አንዱ ቤት ምሳውን፣ ሌላው ጋር እራቱን መብላት ከጀመረ ቆይቷል። ማታ ማታ አባቱ መተው ቤታቸው የሚያድሩ ከሆነ ሄዶ ያድራል። ያውም ገብቶ ቆልፎ ከመተኛታቸው በፊት ከደረሰ ጧት ቀስቅሶ ያስነሱትና ቤቱን ቆልፎ ይሄዳሉ። መመለሻቸው አይታወቅም። ሱዚ ካደረች ትንሽ የመተኛት ዕድል ያገኛል። እሱም የእሷን እቤት ማደር ይፈልገዋል። ባደረች ቁጥር ማስቲካና ብስኩት ታመጣለታለች። ጧት ስትነሳ እሷም ትቀሰቅሰዋለች። ያን የተለመደ የመንደር ዙረት ይቀጥላል። ሱዚም የታላላቅ ሆቴሎችን ሶፋ ስታሞቅ ትውላለች። ያ ዱርዬው በቀለ የት እንደሚውል አይታወቅም። አቶ ሹሜ ስራቸውን ሲሰሩ ውለው ማታ የናሸሸ ገዳሜን ቤት ሲያሞቁ ሲያስሱ ደላላ ጋር ሲደራደሩ ያመሻሉ። ይህ ነው ኑሯቸው የሁሉም። ለካ እናቲቱ ወይዘሮ ካብትሽ ምሰሶ፣ አቶ ሹሜ ምሰሶ መሃል ላይ የተሰቀለች ናፍጣ ያለቀባት ጭልጭል የምትል መብራት፣ ልጆቹ ወራጅና የቆርቆሮ ማገር ነበሩ። ምሰሶ ሲፈርስ ሁሉም ተናደ። በቀበሌው ወይዘሮ ስላስ የሚባሉ አንዲት አዛውንት አሉ። እንደ ወይዘሮ ካብትሽ ሩሩና ሰው ወዳድ በመሆናቸው
መንደርተኛው ያፈቅራቸዋል። ትንሽ ትልቁ ሲከፋው የሚሮጠው ወደ እሳቸው ነው። ወይዘሮ ስላስ ትሁትን ከልጆቻቸው ነጥለው አያዩትም። ከቁርስ አቅም እንኳ እሱ ካልመጣ ለልጆቻቸው አያቀርቡም። የወይዘሮ ካብትሽ ዋና ጓደኛ ነበሩ። አደራ አለባቸው፣ የሙት አደራ። አሁን ያለፈው ጥምቀት ለሱም አንድ ቆንጆዬ ሸሚዝ ገዝተውለታል። ሱዚም ያመጣችለት ሹራብ ነበር፣ ግን የትልቅ ሰው ነው። ያንን ሹራብ በቀል ወስዶ ሽጦታል። ትሁት ወይዘሮ ስላስን እንደ እናቱ ጓደኛና እንደ ጓደኞቹ እናት ሳይሆን እንደ ራሱ እናት አድርጎ ይመለከታቸዋል። እንደደረሰ ፊቱን ታጥቦ ቁርስ ይቀርብለታል። እዚያውም ካደረ እንዲሁ። ሁልጊዜ ከፊቱ ፈገግታ የለይም። የተፈታ ቤትም ልጅ አይመስል። ያቺ ትንሽ ፊቱ ሲስቅባት እንደ ኳስ ተድቦልቡላ ቁጭ ትላለች። የደስደስ አላት። አንድ ጊዜ ያለ ወትሮ አረፈደባቸው። ስላስ በርበሩን አዩ። ትሁት አልመጣም። ይህ ልጅ ምን ነካው ብለው ተጨነቁ። እውነትም ያለ ወትሮ ነበር። ማታ አባቱ ከመምጣታቸው በፊት ለመጠበቅ ሄደ። እንደ ወትሮ ማልዶ አልመጣም። አረፈደ። የምሳ ሰዓት መቃረቢያ ያው ቅዝቅዝ ፍዝዝ ብሎ መጣ። ስላስ ትኩር ብሎ ተመለከቱት። ትሁትዬ ምን ነው? ምን ሆነሃል? ምንም። ምን ነው አረፈርክሳ? ተኝቼ ነው ማማ ስላስ። ከተኛ ደግ ነው ልጅ። አባት ስራ አልሄዱም? አይ ተኝቷል፣ አልሄደም። ታሟል? ምን ሆኑ? ማታ ሱዚ ጋር ተጣልተው በጠርሙስ ፈነከተችው። ወይ ምን ብላ? አፈር በበላው። ምን ብላ ፈነከተቻቸው? ቴፓን ሰብሮባት። የምን ቴፕ ነው? ጉድ ያልቅ። እስኪ ቁጭ በልና አውራኝ አሉትና ወደ ጓዳቸው ገቡ። የስላስ ልጆች ከበው ይሰማሉ። እነሱም ደንግጠዋል። ስላስ የሚበላ ይዘው መጡና ለትሁት አቀረቡለት። ብላ ሲቆይ አይዞ። እንባ እየተናነቀው እንደዚያው እንዳዘነና እንደፈዘዘ የቀረበለትን በልቶ ጨረሰ። እጁን አሻሸ። በመገረም አይን ሁሉንም ተራ በተራ እየተመለከተ ማታ አባት ቶሎ መጡልህ? አይ አልመጣም። ብዙ ጠበቅክ እንዴ? በሩ አጠገብ ቁጭ ብዬ ስጠብቅ ሲቀር ጊዜ በሩን ተደገፍኩና ተኛው። በኋላ ሰው ሲንጫጫ ሰማውና ተነሳው። ምን ብለው ነው የሚንጫጩት? አቤት ጥበቆች አባቴን ሲያመጡት ነው። አይ ዝም ብለው ግቡ እያሉ አመጡት። በኋላ ቤቱ ተከፈተና ገባን። እኔን ተመለከተኝና ራሴን ይዞ አሸኝ። ደግሞ ዝም ብሎ ተመለከተኝና ወደ አልጋው ሄዶ ተኛ። እኔም ተኛው። ቆይተን ቤቱ ተንኳኳ። ባህል ተንኳኳና ተነስቼ ልከፍት ስል ማን አልኩኝ። በእንግሊዘኛ ሰደበችኝና ክፈት አለችኝ ሱዚ። ከፈትኩላትና እሷና ጓደኞቿ ገቡ። እኔ ደግሞ በሩን ዘጋውና ተኛው። እነ ሱዚ ቴፕና በጠርሙስ የሚጠጣ ይዘው መጥተው ቴፑን ከፈቱና እየደነሱ ጠጡ። እኔ ዝም ብዬ ስመለከታችሁ ሱዚ ከቦርሷ አውጥታ 3 ማስቲካ ሰጠችኝና ደግሞ ሽቶ ቀባችኝ። አንዱ ማስቲካ እየበላሁ ተኝቼ ስመለከታቸው እነሱ ደግሞ ቴፑን በጣም እያስጮ ይደነሳሉ። የያዙትን ጠርሙስም እየተሻሙ ይጠጣሉ። ታዲያ አባባ ማን ነው ብለው ሲጮ እኔ ተሸፋፈንኩና ተኛው። ተመኝታው ተነስቶ መጣና መጀመሪያ እኔን አንተ ከፍተህ ነው የምታስበጠብጠኝ አለና ብርድ ልብሴን ገፉ። 2 ጊዜ በርግጫ መታኝ። ምን ላይ መቱ? ሸሚዙን ከሱሪው ውስጥ ባወጣና በ2 እጁ ወደ አንገቱ እየሳበ ጀርባውን አሳያቸው። የመበለዝ ምልክት ይታይበታል። ወይዘሮ ስላስ በቁጭት ከንፈራቸውን ነክሰው አቀርቅረው ቀሩ። ትሁት ወደ ላይ ሰቀሰቀው ሸሚዙን ለቀቀና ቀጠለ ወጉን። እዚህ ላይ 2 ጊዜ በኃይል ረገጠኝ። እኔ ደግሞ ሳላለቅስ ዝም ብዬ ተኛው። እነሱ ሲመለከቱት የሱዚን ጓደኛ ገፈተረና ቴፑን አንስቶ መሬት ላይ ወረወረውና ሰበረው። ሱዚ ተናደደችና በጠርሙስ ራሱን ስትመታው ተፈረከሰ። ከዛ ብዙ ደም ወጣው። ደግሞ ልትመታው ስትል የሱዚ ጓደኞች እጇን ያዘቻት። አባቴንም ራሱን አሰረችለትና አስተኛችሁ። እኔ ዝም ብዬ ተኛው። ስነሳ እነሱ ሱዚ ሄደዋል። አባቴ ግን አሁንም ተኝቷል፣ አልተነሳም። አያታቸዋል? ደህና ናቸው? ተኝተዋል? አዎ ጠራኝና ውሃ አምጣልኝ ብሎኝ ሰጠሁት። ዝም ሲለኝ ወደዚህ መጣሁ። ለምን ዝም አሉ? አይ ውሃውን ጠጣና ብርጭቆን አስቀምጣለኝ። ቆሜ ስመለከተው ተሸፋፈነና ተኛ። ታዲያ እኔ ወደዚህ መጣሁ። ወይዘሮ ስላስና ልጆቻቸው ሁሉም አዘኑለት። አሁን ያ የከፋው ፊቱ ዘና ማለት ጀመረ። ትሁትዬ ለምን እኛ ቤት አታድርም? በቃ እነሱን ተዋቸው።
እዚሁ ከኒዮና ስደር አሉ ስላስ አዘኔታ በተሞላበት ቁርጥ ባለ አነጋገር። ትሁት አቀርቅሮ ቀረ። ትሁት ሁሉ ጊዜ እኔ ጋር ተኛ፣ ይበቃናል ሲል ትንሽ ዮናስ ተማጸነ። አይ አለ ትሁት ቀና እያለ። ምን ነው? አይ ሱዚ ስትመጣ ማን ይከፍትላታል? ራሷ እየከፈተች ትግባ፣ ወይ ደግሞ ለምን በቀለ አይከፍትላትም? በቀለኛ ቤት አይመጣም። ለምን? እቃውን ሽጦ ጨረሰው ብሎ አባቴ እዚህ ግቢ ትገባና ገላለሁ ብሎታል። ደግሞ ሱዚን እጇን ጠመዘዘና ገንዘቧን ቀምቶ ወሰደበት። አሁን ተጣልተዋል። እንዴ ሱዚ ገንዘብ አላት እንዴ? አዎ ብዙ ገንዘብ አላት። ከየት ነው የምታመጣው? እኔ እንጃ አለ ትከሻውን ሰብሰብ አድርጎ። አቶ ሹሜ ከቀኑ 7 ሰዓት ከመኝታቸው ተነሱ። ወደ ቁም ሳጥኑ ጠጋሉና ከመስታወቱ ፊት ለፊት ቆሙ። መስታወቱ ውስጥ ሌላ ሹሜ ታያቸው፣ ግን የዘውትሩ ሹሜ አይደለም። ያ ሽበት ጣል ያደረገበት ፀጉራቸው በደም ታጥቦ ተያይዟል። አይናቸው ቀልቶ የበርበሬ ማስቀመጫ ቀል መስሏል። ከመሃል አናታቸው ቁልቁል የወረደው ደም አልፎ አልፎ ከፊታቸው ላይ ደርቆ አጨማዶ ይዟቸዋል። ያንን በመስታወት ውስጥ ያለው ሌላውን ሹምዬ በግልምጫ ተመለከቱት፣ ቁጭትና ሐዘን በተሞላበት አስተያየት። እሱም በዚህ አይነት ተመለከታቸው። የቀኝ እጃቸውን መዳፍ አናታቸው ላይ ጣል አደረጉ። አሁንም በማዘን አይነት ያንን በመስታወት ውስጥ ያለውን ምላሳቸውን አተኮሩበት። እሱም አዝኗል። ሄጭ አሉ ድንገት ብርግግ ብለው። ቁጭ ፒጃማቸውን ተመለከቱት። ነጠብጣብ ያለበት ነጭ ፒጃማ። ሮጥ አሉና ትራሳቸውን አንስተው ተመለከቱት። ትልቅ ቀይ ክብ ያለበት ቁሽሽ ባለ ልብስ የተሸፈነ ትራስ። አቀርቅረው ለጥቂት ጊዜ ቆዩ። የረገጧትን መሬት ረገሙ። ተኝተው ያደሩበትን አልጋ ረገሙ። ሱዚን ረገሙ። ያንን ትንሽ ልጃቸውን ትሁትን ረገሙ። ማታ ቀጥሯቸው የጠፋውን ደላላ የታባቱ ቆይ አይኔን ያየዋል ደሞ ለታክሲ ብሎ 5 ብር መብላቱ ቆይ ደንብ አላስተፋው ብለው ዛቱ። በፎርመኛ አረማመድ ተመልሰው ወደ ቁም ሳጥናቸው የተሰቀሉትን ሱፍ ልብሶች አንድ ባንድ ተመለከቷቸው። መልሰው አንድ ሁለት ብለው ቆጠሯቸው። ትክክል ነው እንደማለት አይነት ራሳቸውን ነቀነቁና ከመሃል አንዱን አወጡ ወደ መታጠቢያ ቤት። አሁንም በፎርመኛ አረማመድ ሳብ ረገባሉ። ቤቶች የሚል ድምጽ ተሰማ። ሹሜ መልስ አልሰጡም። እዚህ ቤቶች ደገመ ያው ድምጽ። ሹሜ ድምጹን ሰምተዋል። መልስ ለመስጠት ግን አሁንም አልፈለጉም። ትሁት ወደ ወይዘሮ ስላስ ቤት ሲሄድ በሩን ገርበብ አድርጎት ነው ሄደው። የመታጠቢያ ቤቱን ከፍተው ወደ ውስጥ ገቡ። ዙሪያውን ማተሩት። ሸረሪት የሰፈረበት ካምፕ መሰላቸው። በሩ በኃይል ተንኳኳ። ቤቶች የሚል ድምጽ ተሰማ። ሹሜ መልስ አልሰጡም። እዚህ ቤቶች ደገመ ያ ድምጽ። ሹሜ ድምጹን ሰምቷል። መልስ ለመስጠት ግን አሁንም አልፈለጉም። ትሁት ወደ ወይዘሮ ስላስ ቤት ሲሄድ በሩን ገርበብ አድርጎት ነው ሄደው። የመታጠቢያ ቤቱን ከፍተው ወደ ውስጥ ገቡ። ዙሪያውን ማተሩት። ሸረሪት የሰፈረበት ካምፕ መሰላቸው። በሩ በኃይል ተንኳኳ። እጃቸው ላይ የነበረውን ውሃ ብዙ የሸረሪት ድር ወዳደራበት ግድግዳ ረጩና ወደ ሳሎን አመሩ። የተፈረከሱበት ጠርሙስ ስብርባሪ አግጦ ቆሟል። ጠርሙሱ ውስጥ የነበረው የነሱዚ መጠጥ የቤቱን ሽታ ለውጦታል። በቀለ አልጋውን ከሸጠበት ወዲህ ትሁት የሚተኛበት ሶፋ ላይ አንድ ስስ ብርድ ልብስ ተጠቅልሎ ተቀምጧል። የሳሎኑ ግድግዳ በሱዚ አደባባይ የሚያወጡ ስዕሎችና ፎቶግራፎች ተወጧል። ሹሜ ከስብርባሪው መሃል ቆሙና በሁለቱም እጃቸው ወገባቸውን ጨብጠው ወደ ላይ መንጠራራት ያዙ። ጠላታቸውን በቁጥጥር ስር አድርገው የሚፎክሩ ይመስላሉ። ያንኑ ወገባቸውን እንዳነቁ አይናቸውን ወደ ግድግዳው ሰክተው ትኩር ብለው ቀሩ። አይናቸው ያረፈው በአንዱ ስዕል ላይ ነበር። ቀስ ብለው ስዕሉን ተጠጉ። የውጭ ሀገር ሴት ናት። አይኗን ሸውረር አድርጋ ተጠማዛን የቆመችው። ብዙዎቹ ጥርሶቿ ይታያሉ። ልብስ የሚባል ነገር አላጠለቀችም። ከስዕሉ ግርጌ የሆነ ነገር በውጭ ቋንቋ ተጽፏል። ሹሜ ትኩር ብሎ ተመለከቱት። እዚያው ላይ ቀሩ። እዚህ ቤት ሰው የለም እንዴ? በሩ ሲጢጣልና ተከፈተ። ሹሜ ዘለው ወደ በሩ ሄዱ። ዲሞፍተር ጠመንጃ ያነገበ ሰው ወረቀት ይዞ ቆሟል። ምን ነው ጌታዬ፣ ሰው አለ ወይም የለም አይባልም እንዴ? ትችቱን ተወና የመጣበትን ጉዳይ ንገረኝ። ሰውየው ለአንድ አፍታ ከእግር እስከ ራሳቸው ተመለከታቸው።
በፒጃማው በፊታቸውና በፀጉራቸው ሙሉ ያለው ደም ገረመው። እንደ መጠራጠርም እንደ መፍራትም አይነት ስሜት ወረረው። ከቀበሌ ወረቀት ይዤ መጥቻለሁ፣ ይቀበሉኝ። የምን ወረቀት አሉና ተቆጡ። እንዴ ይደርሶት የለም እንዴ እያለ ከያዘው ወረቀት አንዱን ሰጣቸው። እዚች ላይ መቀበሉን ይፈርሙልኝ ሲል ሌላውን ወረቀት አቀረበላቸው። የሚፈርሙበትን ቦታ በጣቱ እያመለከተ ቆይ መጀመሪያ ምን እንደሆነ ሊየው፣ አትቸኩል እንጂ። ረጌታ ያልቸኮልኩም፣ ይመልከቱ። ሹሜ አንዱን እጃቸውን ወገባቸው ላይ አስመረኮዘው ወረቀቱን ማንበብ ጀመሩ። ለአቶ ሹሜ በላቸው ቀበሌ 35 የቤት ቁጥር 801። ወደ አስፋልቱ የሚወስደውን ኮረኮንች ቁልቁለቱን ልጁ ወይዘሪት ሱዚ ሹሜ በመታሳየው የተበላሸ ምግባር ከዚህ ቀደም ቀበሌው ጠርቶ ያነጋገራትና የመከራት መሆኑ ይታወሳል። ይሁንና ከዚህ አጸያፊ ተግባሯ ለመመለስ አልቻለችም። ይባስ ብላ የቀበሌውን ልጃገረዶች በማሳሳትና በማታለል የሷ ተከታዮች ለማድረግ ከውጭ ዜጎች ጋር የምትፈጽመው አስነዋሪ ተግባር እየተባባሰ በመሄዱ ቀበሌው እርምጃ ለመውሰድ ተገዷል። በመሆኑም በአባትነቱ ልጆ ወይዘሪት ሱዚ ከተግባሯ እንድትቆጠብ በቅድሚያ ይመክሩልን ዘንድ እናሳስባለን። የቀበሌው ጽሕፈት ቤት። አንብበው ከጨረሱ በኋላ ያመጣውን የቀበሌ ዘበኛ የግልምጫ ተመለከቱት። ሲሉ ወረቀቱን ቀዳደዱና ሰውየው ላይ ወረወሩት። እንዴ ታዲያ ለኔ ይፈርሙልኝ እንጂ። ሁለተኛውንም ወረቀት መነጨቁና ቀዳደዱት። ጋደሚት አሉና ደገሙት። ቤቱን ዘጉና ወደ መታጠቢያ ቤታቸው አመሩ። ሰውየው የመገረም አይነት ራሱን ነቀነቀ። በሩን ለመክፈት ሞከር አደረገው። ከውስጥ ተቀርቅሯል። ድምጽ ይሰማል። የሹሜ የድል ፉጨት። ራሱን እየነቀነቀ ወደ መጣበት ተመለሰ። ከቁም ሳጥናቸው ውስጥ መርጠው ያወጡትን ልብስ ጥቂት አራገፉና መልበስ ጀመሩ። መጀመሪያ ሱሪውን በመስታወት እየተሽከረከሩ ተመለከቱት። ትንሽ ጉልበቱ ላይ ጨምደድ ብሏል። ጎንበስ ብለው ለማስተካከል ጣሩ። ትንሽ ተሻለው። ሸሚዙን ደገሙ። ኮሌታውን አስተካከሉና ቀጠልያ ከረባታቸውን አሰሩበት። አይናቸውም ወደ መስታወቱ። ጸጉር ጨብረር ብሏል። ተበጠረ። ኮት በላዩ ደረብ አደረጉ። ጠዋት ከመኝታቸው እንደተነሱ በመስታወት ውስጥ ሲያተኩሩ የተመለከቱት ሹሜና ያውኑ ሹሜ ፍጹም የተለያዩ ሆኑባቸው። ደስ አላቸው። ጸጉራቸውን ደምደም አደረጉ። አንዷን ነጭ ጸጉር ለይተው አወጡና ነቀሏት። ቀረብ አድርገው ተመለከቷት። ከስሯ በቀር ከላይ እስከታች ነጭ ናት። አሁንም ራሳቸውን ወደ መስታወቱ በማስጠጋት ሌላ ነጭ ጸጉር ነቀሉ። እጭ ጋደሚት ሁለቱንም ጥለው ረገጧቸው። ዘጉ ቁም ሳጥኑን። ጎንበስ ብለው ጥቁሩን ጫማቸውን ተመለከቱ። አዋራ ጠግቧል። ወደ አልጋቸው ሮጣሉና አልጋው ጠርዝ ላይ ቁጭ ብለው በብርድ ልብሳቸው ጫፍ ሁለቱንም ጫማቸውን በየተራው ለወሉ። እግራቸውን ገጥመው በመቆም ቁልቁል ተመለከቱ። ብራቮ አሉ። ጀንበር ስትገባ አቶ ሹሜ ከቤታቸው ወጡ። ሽክ ብለዋል። ይህ የሚገርሙ ሰው። ወደ አስፋልቱ የሚወስደውን ኮረኮንች ቁልቁለት ተንደረደሩት። ብዙን ጊዜ አልወሰደባቸውም። ግራ ቀኙን ተመለከቱና እንደ እፎይታ አይነት ትንፋሽ ተነፈሱ። እየከነፈች የመጣችው በወጣት የምትሽከረከር ታክሲን አስቆሙ። ፀሐይ መናፈሻ። ወጣቱ የቀኝ እጁን 3 ጣቶች ወደ መስኮት አስጠግቶ አሳያቸው። 75 ማለቱ ነው። አልተቃወሙም። ገብተው ጋቢና ተቀመጡ። ከመስኮቱ ጥግ ከተሰቀለው ሰንደል እየተስለመለመ የሚወጣው ጢስና ከመቀመጫው ጀርባ የሚያስተጋባው የለሰለሰ የሙዚቃ ድምፅ ለታክሲዋ ግርማ ሞገስ ሰጥቷታል። ግራ እጁን መስኮቱ ላይ አስመርኩዞ ሰፊ መነጽር አይኑ ላይ ሰክቶ ጉንጩን በጫት አሳብጦ በቀብራራ አቀማመጥ የሚያሽከረክረው ወጣት በእርግጥም ለዚች አይነቷ ታክሲ ተስማሚ ነው። ውለግባልኝ ይሏቸዋል እንዲህ አይነቶቹን የታክሲ ባለቤቶች አንዳንድ ሰዎች። ሹሜ ተንቀባረው የሚፈልጉበት ቦታ ደረሱ። ተንቀባረው ወረዱ። ከፊት ለፊት ፀሐይ መናፈሻ ሆቴል የሚል በጉልህ ተጽፎ ይነበባል። ሹሜ ደጋግመው ያዛጋሉ። ራብ አንገላቷቸዋል። ሹሜ የዚህ ሆቴል አዲስ ደንበኛ ናቸው። ከዛሬ ጋር 3ኛው መሆኑ ነበር። የስሚ ነገር ሰምተው 2 ጊዜ መጡ። አልሆነላቸው። ዛሬን ደገሙ። ወደ ሆቴል ገቡ። ቤቱ የተንቀባረረ ቪላ ነው። ብዙ ክፍሎች አሉት። ባለቤቷ ወይዘሮ ብርቱ ይባላሉ። ብርቱ የተባሉት ብርቱካን በመምሰላቸው ይሁን በብርታታቸው አይታወቅም፣ ግን እውነትም ብርቱ ናቸው።
አጠርና ደልደል ቀላ ያሉና ፈገግታ የማይለያቸው ለንግድ የተፈጠሩ ሴት። አዲስ አሮጌ ወጣት ሽማግሌ ብለው ለደንበኛ የማያዳሉ ጥሩ አስተናጋጅ ናቸው። ሹሜን በሚገባ ተቀብለው ወደ ውስጥ ይዟቸው ገቡ። ምን ነው ዛሬ ጭራ ለቤቱ አሉ ሹሜ እንዳው ምን ልናገር ብለው። ሰዓቱ ገና አይደል? ተንግዲህ ወዲያ ነው ሰው የሚገባ። ኧረ እናንተ እያላችሁ አይቀዘቅዝም አሉ ብርቱ የግድ ሳቃቸውን እየሳቁና ሹሜ የሚቀመጡበትን ሶፋ በእጃቸው እየጠነቆሉ። እዚህሽ ትሻሎታለች ሰው የማይገባበት። ታዲያ ምን ልታዘዙት? ክትፎ አሉ በመቻኮል። የሚጠጣስ አሉ ወይዘሮ ብርቱ። እስኪ ምን አለ? በቃ እሱ ይምጣልኝ በማለት ተለጠጡ። አቶ ሹሜ የመጠጡን ዝርዝር ላለመስማት እንደወሰኑ ሁሉ በመጀመሪያ የተጠራውን በመቅለብ ደብል ይሁንሎት ሆነ የሚቀጥለው ጥያቄ። እንዴታ ከመመላለስ ብርቱ እያጨበጨበ ወጡ። ቀልጣፋው ቦይ የውስኪውን ጠርሙስ በረዶና መለኪያውን በአንድ ትንሽ ትሬ ላይ ደርድሮ ከተፋለ። ደህና ኖት ወይ አላቸው። ሹሜን እንደ እንግዳ ሳይሆን እንደ ባልንጀራው የሚያቸው ይመስላል። አጅሬ ደህና ነህ? በል እስኪ አንቆርቆርልኝ አሉት እንደሱ ተዝናንተው። ቀርቶላቸው ሊወጣ ሲል ቶሎ መለስ በል ደግሞ አሉት። ብዙም አልቆየ ተመለሰ። ጨርሰው ጠበቁት። ክትፎን አቅርቦላቸው መጠጡን ደግሟቸው ቆመ። ሊካፈሉት የሚፈልጉት ሚስጥር ያለ ይመስል ሁለቱም ጆሮአቸውን አቆበቆቡ። ሹሜ አፋቸውን እያሻሹ እንደማለት አይነት አጣጣሙና ያ ባለጌ ልጅ አለ ወይ በል ሲሉ ጠየቁት። የቱ? ያ ማን ነው ትናንት የማመጣበት የታክሲ ብር ስጠኝ ብሎ 5 ብሬን ይዞ አልጠፋም መሰለ? ባለጌ ነው ባለጌ። የታ አባቱ ያመልጠኛል። ቆይ እኔማ አወኩት እሱስ አይጠፋም። ታዲያ እኮ እርሶ እንደወጡ አንዲት ልጅ ይዞ መጥቶ ነበር። ጠየቀንና አሁን ወጥቷል ነው። እንዲያው ከተመለሱም ብሎ ጥቂት ጠብቆት ነው ሄዶ። ያ የተቆጣ ፊታቸው መለስ አለ። የደስደስ የቀረበላቸውን አንድ ጊዜ ጨለጡት። ላንቃቸውን በመላሳቸው በመጥረግ አጣጣሙ። ልጨምርሎት? እንዴ ታዲያ ምን ታደርገኝ ፈለክ? እና ያም ሆነ ልጁ አሁን ይመጣል ነው የምትለው አሉ። ቦዩ ከጠርሙሱ በትንሽ መለኪያ እየሰፈረ ወደ ብርጭቆ ያንቆረቆራል። አው ይመጣል፣ ትንሽ ጠብቁት። እዚች ቤት ሳይረግጥ እኮ አያድርም። አሁን መምጫው ነው አለና ሰዓቱን ተመለከተ። እሱ ብቻ ነው ወይስ ሌላም እንደሱ የሚሰራ አለ? አረ ብዙ ናቸው። ጥቅማቸው ምንድነው? እነሱ ምን ያጣሉ ብለው ነው። ከወንዱም ከሴቷም ይቀበላሉ። ይኸው እኔንስ ትናንት ጀምሮኝ የለም ልጅ የሙት 5 ብሬን እኮ ነው የወሰደው አሉ መለኪያቸውን አንድ ጊዜ ወደ አፋቸው አንድ ጊዜ ወደ ትንሿ ጠረጴዛ እያመላለሱ። መልቀዳልኝና ሲመጣ ወደ እኔ ላክልኝ። እጅ ነስቶ ወጣ ቦዩ። ክትፎና መለኪያቸው እንዳጋመሱ በናፍቆት የሚጠበቀው ልጅ መጣ። በሩን ብርግድ አድርጎ ነው የገባው። ሹሜ እንደተመለከቱት የደስታና የውሸት ንዴት ቅልቅል ስሜት ሰውነታቸውን ወረራቸው። አንተ ወስላታ መጣ እንዴ? ምን አደረኩኝ? መጥቼ ስጠብቆት ቆይቼ ነው የሄድኩት እኮ። እንዲያውም መቀጣት አለ ብቻ። ሹሜን እንደ ቆሎ ጓደኛው ጎሸም ሊያደርጋቸው ያሰበ ይመስላል። ለመሆኑ እጅ ከምን ነበር? እሸት ነበር ይዤሎት የመጣሁት እኮ። ተቀላጥፌሎት ነበር ስሎት የመስከረም አደይ አበባ ቢነኳት የምትፈርጥ የምትመስል የጃፋ ብርቱካን። ታዲያ ምን ያደርጋል? በእውነት መቀጣት አለብው እንዴ አላቸው ልባቸውን ለመስቀል ከንፈሩን እየመጠጠ። እውነትህን ነው በማለት ሹሜ ተቁነጠነጡ። እንዴ ምን ዋሾታለሁ? ልጅቱ እንደው በቀላሉ የምትደፈር አልነበረችም። የኔ ብዙ ለታ ስላለባት እሺ ብላ መታ እርሶ ጠፉ። በልበል ሂድና እሷን አምጣልኝ። በቁም እስኪ አንድ በል እናይድ። አጨበጨቡና ደጋግሞ ይኸው ከገባችበት ገብታ አምጣት። እውነት እንደምትላት ጽጌረዳ ከሆነች የውሸት ሳቅ በክፍሉ አስተጋባ። የለም ልጅቷ ዛሬ የለችም። ሰው ወደ ላንጋኖ ይዟት ሄደው እኮ። የልጅ ነገር ታዲያ ምን ታጓጓኛለህ? ግድ የለውም ከሷ የበለጠ ይጠፋል ብሎ ነው። እኔ ካለው ደግሞ ምን ችግር? ጎሽ በል እንግዲያው እዚሁ ልጠብቅህ። አው እዚሁ ጠብቁኝ፣ ከታክሲው ጋር ኋላ ደርበው ያስቡልኛል ብሎ የቀረበለትን መለኪያ በቁሙ ጨለጠና እጁን አውለብልቦላቸው ወጣ። ሹሜ ባይናቸው ተከተሉት። ይቅና ብለው ሸኙት።
በሞቀ ፈገግታ። መለኪያቸውን 2 ጊዜ ደጋግሞ ተሳለሙና አንገታቸውን ደፍተው ቀሩ። ደሞ ቀና አሉ። መልሰው ተደፉ። የሰመመን እንቅልፍ ቢጤ እያወዛወዘ በሐሳብ ባህር ውስጥ ከተታቸው። የመስከረም ጽጌረዳ ከጋሯቸው ቆርጠው እቅፍ አድርገው ሲደንሱ፣ ደሞ ወደ አፍንጫቸው ጠጋ አድርገው ሲያሸቱ፣ የሽታው መዓዛ ሰውነታቸውን አውዶ የደስታ ጸጋ ሲያከናንባቸው ታያቸው። ደሞ ጽጌረዳዋን ቁጭ አድርገው የጎሪጥ እየተመለከቱ እየዘለሉ ሲጨፍሩ ቁልጭ ብሎ ታያቸው። ደስ አላቸው። በዚያው በሐሳብ ባህር ውስጥ እየዋኙ አንዳንድ ሰው ሞኝ ነው፣ ልደሰት ካለ ሰው መደሰቻ እኮ ያጣም። መደሰት መዝናናት ያስፈልጋል። ሰው ሲሞት 5 ደቂቃ መናደጃ ጊዜ ቢፈቅዱለት የሚናደደው ለምን ረጅም ዕድሜ ያልኖርኩም ብሎ ሳይሆን በዚህች ዕድሜ ለምን በደንብ አልተደሰትኩም ብሎ ነው። ሹሜ አይዞ ከዚህ አንተ ነፃ ነህ የሚል ድምፅ በጆሮአቸው ቃጨለ። አሜን አሜን አሉ እዚያው እንደተደፉ። ደሞ ከደስታው የሐሳብ ባህር ውስጥ ወጥተው ወደ ሐዘኑ የሐሳብ ባህር ውስጥ ገቡ። ታመው ቤታቸው ተኝተው የሚያስታምማቸው ጠያቂ አጥተው መጨረሻ ሲሞቱ ሬሳቸው ለቀን አድሮ ቀበሌ መጥቶ ወደ ቀብር ሲወስዳቸው ትሁት ብቻውን ሮጥ ሮጥ እያለ ከኋላ እየተከተለ ሲያለቅስ በቀለ በ8ኛው ቀን መሞታቸውን ታዲያ እንግዲህ ምን ይሆን ሲል ትሁት ጓደኞቹ ከቦታ አዝኖ እቤቱ ቁጭ ብሎ ሱዚ በ5ኛው ቀን መታ ስትመለከተው አንተ ምን ሆናል ብላ አስጠይቀው አባዬ እኮ ሞተ ብሎ አንገቱን ሲደፋ ትሁት መቃብራቸው ላይ ቁጭ ብሎ ለመስከረም የሚደርስ ጽጌረዳ ተክሎ ውሃ ሲያጠጣ የእሳቸው ነፍስ ወደ ሰማይ ተልካ ፋይላቸው ደግሞ ወደ ሳጥናኤል ሲመራ ታያቸው። የገቡበት የያዘን የሐሳብ ባህር እያደር እየቀዘቀዛቸውና ወደ ውስጥ እየሰጠሙ ወደ ሳጥናኤል የተመራውን ፋይል ሳጥናኤል አይቶ ይሄን ሰውዬ እኔ አልቀበልም፣ ደህና የተቀመጡትን ሰዎች ያበላሽብኛል፣ ፋይሉን መልሱ ሲል እሳቸው አረ ጌታ ይቀበሉኝ ብለው ሲማጸኑ ሳጥናኤል ተናዶ በጥፊ ድርግም ሲያረጋቸው ነቁ። አሉና ተንጠራሩ። ክፍሉ የሚያውቁት ክፍል ነው። የተቀዳላቸው መለኪያ ምዛው ፊታቸው አለ። የከትፎም ሳህን አልተነሳም። አሁንም አሉና በረጅሙ ተንጠራሩ። ያቺን መለኪያ ነሱና ትኩር ብሎ ተመለከቷት። ትንሽ ጭላጭ አላት። ከፊታቸው ትዩ ከፍ አደረጉና አዩት። ለጤናችን እንደማለት አይነት ንቅናቄ ያሳዩና ግጥም አደረጓት። ወዲያው በሩ ተንኳኳ። ይግቡ አሉ አቶ ሹሜ። በሩ ሲጢጥ አለና ተከፈተ። የተላከው ልጅ ነው። ሲመለከቱት አንዳች ነገር ሰውነታቸውን ሁሉ ወረረው። ቀና ግባ ግባ አሉ ከመቀመጫቸው እየተነሱ። እኔ ልጆ ከትናንቷ የበለጠች ነው ያገኘሁት። ይኸው ወደ ኋላ መለስ አለና ነይ እንጂ ግቢ፣ አይዞሽ ግቢ ግቢ፣ ነይ እንጂ ግቢ፣ አይዞሽ ነይ ግቢ አለ ሕፃን በከረሜላ እንደሚያባብል ሰው። ሹሜ ደስታ ሲቃተን አነቃቸው። እንዴ ምን አስፈራት ግቢ በላት አሉና ኮራ ብለው ተቀመጡ። ገባች። ሹሜ ወደ ኋላቸው ዥው ብለው ወደቁና ቀሩ። ሱዚም ከበሩ ላይ ደርቃ ቀረች። ውድ ቤተሰቦች በቀጣይነት ደግሞ ጋዜጠኛና የሕግ ምሩቅ የሆነው ቴዎድሮስ ጸጋዬ በአንድ ወቅት እንግዲህ በሻሸመኔ የአይነ ስውራን ተማሪዎች ማቆያ ወይም ትምህርት ቤት በነበረበት ወቅት ያጋጠመው እውነተኛ የእድገት ጊዜ ገጠመኙን ወይም ደግሞ የልጅነት ሰሞን ገጠመኙን በአንድ ወቅት ያሰፈረውን ማስታወሻ በጋራ ቆይታ እንድናደርግበት መርጠናል። መልካም ጊዜ። የትዬ የሺ ፊደልና የጋሽ ሸሪፍ ጠመንጃ። በሻሸመኔ የአይነ ስውራን ትምህርት ቤት ግቢ ሌሊት ለታዳጊኛነታችን ከፍተኛው ፈተና የውሃ ጥም ነው። ምላስ ከትናጋ የሚያጣብቅ የምራቃችንን ምንጭ የሚያነጥፍ ልሳናችንን የሚቆላልፍ አፎቻችንን የሳራ የብይ ጉድጓዶች የሚያስመስል የሌሊት ድርቅ። ሻሸመኔ ሞቃታማ ከተማ ናት።
በዚያ ላይ ከፍተኛ የውሃ ችግር ነበር። አሁን ግን እንዴት ይሆን? የውሃ ጥም ብዙዎቻችን በሌሊቱ አጋማሽ በተመሳሳይ ሰዓት የሚቀሰቅሰን የጋራ የተፈጥሮ ደወል ነው። የሚገርመው አብዛኛውን ጊዜ ሌሎቹ የግቢው ቧንቧዎች ውሃ ረስቷቸው ክው ብለው በሚደርቁበት ወቅት ከዶርማችን ጀርባ ባለው ሳራማ ሜዳ ላውንደሪው አጠገብ የተተከለችው ቧንቧ ግን ምንጊዜም ውሃ ይኖራት ነበር። ያ እንዴት ሊሆን እንደቻለ ዛሬም አይገባኝም። ያቺ ቧንቧ ታዲያ በሌሊት የገነትን ያህል ሩቅ ናት። የመኝታ ክፍላችን በር ከመቆለፉም በላይ በዚያ ሌሊት ወደዚያ ጭር ወዳለ ጓሮ መሄድ ለኛ ለልጆች ሲያስቡት እንኳ የአማዞን ጫካ የማቋረጥን ያህል የሚያስፈራ ነበር። በስንት አንዴ ብቅ ከሚሉ ጀብደኛ ሌሊቶቻችን በቀር ነው ታዲያ አንዳች የሌሊቱ ክፍል ላይ እኔና የዶርም ተጋሪዎቼ በአንድነት ስንነቃ ውሃ ጥም ሰንጎ ይዘናል። በሐሳባችን አንድ ሐይቅ፣ ባህር፣ ኧረ እንዲያውም ውቅያኖስ በአንድ ትንፋሽ ስንጨልጥ እያሰብን እንጎመጃለን፣ ግብግብ እንላለን። የምናደርገው ይጨንቀናል። አልጋችን ላይ ብንገላበጥም አንሶላው ብርድ ልብሱን ብናተራምስም ሰዓቱ አይገፋም። የሌሊት ወፎች ድምፅ እየሰማን ለውሃ ቧንቧው ባላቸው ቅርበቱላ እንቀናለን። ከአንድ ሺህ ወደ ኋላ እየቆጠርን የሸመደርነውን የአገራት ዋና ከተማ ስም ዝርዝር በቀስታ እያንበለበልን ልንረሳው እንሞክራለን። ሙቀቱን ለማቅለል እግራችንን በቀዘቀዙ የአልጋው ብረቶች ላይ እናደርጋለን። ግን ብዙም አይረዳንም። ሞግዚታችን እንዳይሰሙን የመንቃታችንን መረጃ የምንለዋወጠው የተኛን በመምሰል በምናሰማው የመንጠራራት ድምፅ ነው። ሞግዚቷ ክፍላቸው ሆነው በተወሰነ የሌሊቱ ሰዓታት እየተዘዋወሩ ይቃኙናል። ብዙውን ጊዜ የሌሊት ሞግዚታችን እትዬ እሺ ናቸው። ታዲያ እንዳትሳሳቱ ጓዶች፣ የማወራው ቀን እኛ 7ኛ ክፍል ብለን በምንጠራው ትክክለኛ ተግባሩ ግን የመድኃኒቶች ማስቀመጫ በሆነው ክፍል ውስጥ ረጅም ጊዜ ስለሚያሳልፉት በድምጻቸው ኩምጣጤ፣ በአነጋገራቸው ኩስታሪና በተማሪዎችም ሆነ በሰራተኞች ላይ በሚያሳዩት ጭካኔ ዝና ስላተረፉት ስለኛኛው እትዬ እሺ አይደለም። ያኔ የቀኗና የሌሊቷ እሺ እያልን ብንለያቸውም ባህሪያቸው ግን ተገላቢጦሹን ነው። የቀኗ እሺ ለበርካታ ሰዓታት እዚያ የመድኃኒት ስቶር ውስጥ ሲቆዩ የሚጎነጉኑት ሴራ እንጂ የሚያከናውኑት ስራ እንዳልነበራቸው የተማሪዎች ሁሉ እምነትና ስምምነት የነበረ ይመስለኛል። ለዚህ እንግዲህ በሾለ ቀለበት ኩርኩም የተቆጋውን የስንታየው አናት ፒንሳ ምናለኝ በሚያሰኝ ቁንጥጫ የተመለዘገውን የሃጎስ ጭን ድቡልቡል ኮረብታ የወደቀበት እስኪመስለው በከባድ ቡጥ የተደቆሰውን የጉታ ጀርባ በማኝነት እጠራለሁ። ትውስታ አካል ከዳኝ በቀር የተባረሩትም እኒህን በመሳሰሉ ድርጊቶቻቸው ምክንያት ነበር። ቂም በማያውቅ የልጅነት አእምሮአችን የምንጠላቸው በህብረትና በምሬት ነበር። የሚያድግ ልጅ አይጥላህ እንዲሉት እየቀለሟ ከለታት በአንዱ ቀን ክፍል ገብተን በጸጥታ እየተማርን ነው እንበል። ከመድኃኒት ክፍሉ አቅጣጫ ከባድ የቁልፎች ቅጭልጭልታ ስንሰማ ጆሮአችን ይቆማል። ውፍረትና እድሜ ተጫኗቸው የቀኗ እሺ የሆነ ነገር ድንቅፍ አድርጓቸው ሊወድቁ እንደሆነ እንረዳለን። ካፍታ በኋላ መጀመሪያ የአላፍ ቁልፎች ቅጭልጭልታ፣ ከዚያ የሚል የድረሱልኝ ጥሪ፣ ቀጥሎ ደግሞ ድፍ ድው የሚል ከባድ ድምፅ በቅደም ተከተል ይስተጋባል። ክፍል ሙሉ ማቲ በሳቅ ፍርስ ይላል። የሌሊቱ እትዬ እሺ አልፎ አልፎ ጩኸት ቢያጡም ልባቸው ለእንባና ለርኅራኄ ቅርብ ነው። ከሱስነታቸው በተጨማሪ ዛሬ ድረስ ስለ ሌሊቱ እትዬ እሺ የማስታውሰው ጮክ ብሎና በእጅጉ እየተደነቃቀፉ እያንዳንዱን ፊደል እየለያዩ የሚያስኬዱበት የመጽሐፍ ቅዱስ ንባብ ነው። እግዚአብሔር ሰውን በመፍጠር
ተጸጸተ እያሉ መጀመሪያ ፊደላቱን አሰልፈው ቀጥሎ ቃላት መስርተው አረፍተ ነገር እያዋቀሩ ሊያውም ጮክ ብሎ ነው የሚያነቡት። አብዛኞቻችን በላይኛው ክፍል አንደኛ ዶርም የምንኖር ልጆች የሞግዚት ቢሮ ከኛ የራቀ ማለትም ወደ ውስጥ ገባ ያለ በመሆኑ ይሄ የእትዬ የሽ የፊደል እንፉቅቅ ጆሮአችን የሚደርሰው እንደ ሰመመን ባለ ሁኔታ ነው። አስቡት እስኪ እልም ባለ ሌሊት ብርድ ልብስ ለብሳችሁና በአንሶሎች መካከል ሳላችሁ እንቅልፍ ሊወስድ እያባበላችሁ ከሆነ አንድ ጥግ ዝግ ያለ የመጀመሪያ ፊደል ቀጥሎ ደግሞ ቃል እየሆነ የሚወርድ በጋ ያዳከመው የድምፅ ቁርጥራጮች ወንዝ ጆሮአችሁን ሲታከክ ለኛ እንኳ የእንቅልፍ ሽኝት አድራጊ ጅረት ነበር። ለሞግዚት ክፍል በጣም ቅርብ በሆኑ ሶስተኛው ዶርም ውስጥ ለሚተኙ ተማሪዎች ግን ከረጎለጎልና ጮክ ተደርጎ የተከፈተን ቴፕ ሪኮርደር ተንተርሶ እንደመተኛት ያለ ግራ ነገር ሳይሆንባቸው አልቀረም። እትዬ እሺ ታዲያ የማይኖሩባቸው ሌሊቶች አሉ። አንዳች ነገር ገጠመኝ ብለው ፍቃድ የሚጠይቁት በድንገት ስለሆነ ብዙ ጊዜ ለነሲስተር ሮዛሪዮ ሰው ወዲያውኑ መተካት የሚሆንላቸው አይደለም። ስለሆነም ሞግዚቷ በማይኖሩበት ጊዜ ከቀን ሰራተኞች አንዳቸው እንዲያመሹና የእኛን ሁኔታ እንዲቃኙ ከዚያም በሩ እንዲቆለፍና የግቢው ተረኛ የጠበቃ ሰራተኛ አለፍ አለፍ እያሉ በመስኮቶች እያዩ ደህንነታችን እንዲከታተሉ መመሪያ ይሰጣል። እንደተባለውም ተደረገ ይባላል። እነኛ እትዬ እሺ የማይኖሩባቸው ሳይጠበቁ ብቅ የሚሉ ሌሊቶች ግን ለኛ የተለየ ትርጉም ነበራቸው። በአልጋችን ሆነን በጊዜ እንድንተኛ የተጣለውን ማዕቀብ ጥሰን የምንጨዋወትበት የምንመካከርበትና የምናሴርበትን መልካም ዕድል ይፈጥርልናል። እንዲህ ካሉት ሞግዚት አልባ ሌሊቶች በአንዱ ነው። አብዛኞቻችን በውሃ ጥም ተቃጥለናል። እትዬ እሺ አለመኖራቸው ደግሞ ስለዚህ ጉዳይ እንድንነጋገር ብቻ ሳይሆን መፍትሄም እንድናስብ አስችሎናል። በእኛ ረድፍ በስተቀኝ መስኮቱ ስር ባለው አልጋ ላይ የሚተኛው መሐመድ ሐሳብ ወረወረ። ላውንደሪ ክፍል አጠገብ ወዳለችው የቁም ቧንቧ ሄደን ለምን ውሃ አንጠጣም? ጋሽ ሸሪፍም ይተኛሉ፣ ካለንበትም ብዙም ሩቅ አይደለም፣ ለምን ቀስ ብለን ወጥተን ጠጥተን አንመለስም አለ። ይህን የሚናገረው ለአራት የቅርብ ጓደኞቹ ነው። ለኔ፣ ለመስፍን፣ ለእንዳለና ለጀባር። እዚህ ላይ አንዳንዶቹ ስሞች እንግዲህ ተለውጠዋል። ጋሽ ሸሪፍ በእድሜ ከገፉ ሁለት የግቢው ተፈራራቂ ጥበቃዎች አንዱ ናቸው። ሞገደኛ ቢጤ ከአንድም ሁለት ጊዜ የግቢያችን አጥር ዘሎ ሚዘርፍ ሲያስስ ባገኙት ሰርጎ ገብ ሌባ ላይ ቆም ብያለሁ፣ ነግሬያለሁ፣ ኋላ እንዳትበላሽ እያሉ ጥይቱን ወደ ሰማይ ሲያንዷዱት የተፈጠረውን ትርምስ አረሰው። በመኝታ ክፍላችንና አንሶላችን ውስጥ መሽገን ሁኔታውን ለምንታደም ለኛ ለልጆች ታዲያ እንዲህ ያሉ አልፎ አልፎ ብቻ የሚገኝ ድብልቅልቅ በጉጉት የሚሞላና በሳቅ የሚያፍነከንክ ተወዳጅ የኮሜዲ ድራማ ነው። ትራሶቻችን ከወለሉና ከግድግዳው ላይ እያላተምን ድምፅ በመፍጠር የምናደምቀውና የምናጅበው አዝናኝ ክስተት። በሌሊት መውጣት ግን ሌላ ነገር ነው። መስፍን ጠየቀ። ያማል እንዴ? በሩ እኮ ተቆልፏል። ምን ነካ? ይሄኔ መሐመድ በእጁ ያስገረመን መልስ ሰጠ። ባክኔ ቁልፋልኝ እንደውለው እኔ ስጋት ድምፅ ሰማለሁ። አረ ይሄ ነገር አደገኛ ነው። መሐመድ ተበሳጨ። ቴዲ ደግሞ ምንድነው እንዴ? ታዲያ በውሃ ጠምንሙት እንዴ? ቁልፉን ሰው ውጭ ወስዶ አስቀርጾልኛል። ዋ ሲጠማኝ ለማንም ሳልናገር ብዙ ቀን እኮ ጠጥቼ መጥቻለሁ አለ። አላመን ነው። ካልጋው ወረደና ነው እንጂ እያለ ልብሱን ለባበሰ። ጀባር ግን አንሶላውን እንኳን ሳይገልጥ እየተንጠራራ እኔ አልሄድም ሲል በዝግታ አልጎመጎመ። ጀባር እንዲህ ነው፣ እጅግ ብልህ ግን ዝግ ያለ፣ ስል ግን ደግሞ ቀሰስተኛ፣ ለስላሳ፣ ከቆረጠ ግን ማንም ሐሳቡን የማያስቀይረው አይነት። ፍቅሩም ጠቡም ቁጣውም ጨዋታውም በዝግታ ነው። ግራ እንደተጋባን መጠማታችን ስጋታችን በልጦት
እኔ መስፍንና እንዳለ ከአልጋዎቻችን ዱብ አለን። ሳጥኖቻችን ከፋፍተን በሌሊት ልብሳችን ላይ ሹራብ ደረብን። ክፍት ጫማም እግራችን ላይ ሰካን። ከዚያ በታላቅ ጥንቃቄ በጸጥታ እየተራመድን ወደ በሩ ተጠጋን። ኧረ መሐመድ እውነቱን ነው። የበሩን ቀዳዳ ፈላልጎ አገኘና ቁልፉን ሰክቶ በዝግታ ዞረው። ቀቀቅ የሚል ድምፅ አሰምቶ ተላቀቀ። እኔ በዚያው ድቅት ከመኝታ ክፍል የመውጣቱ ሐሳብ በፍርሃት እያናወጠኝ ነው። ሌሎቹም እንዲያ ይመስሉኛል። አሁን ትልቁ ችግር በሩ ሲከፈት የሚያሰማውን ሲጢጥታ እንዴት አድርገን እንደምንቀንስ ነው። ሲከፈት የሚያሰማው ለቅሶ እንኳን በእኛ ክፍል ያንቀላፉ ጓዶቻችን ጋሽ ሸሪፍን ከሆነ የግቢው ጥግ እንዳይቀሰቀስ እትዬ ሺን ፈቃድ ከጠየቁበት ጉዳይ አናጥቦ እያክለፈለፈ ወደኛ ወዳለንበት ግቢ እንዳያመጣ ሲስተር ሮዛሪውን ከመኖሪያ ቤታቸው እንዳያንደረድር ሰጋን። መሐመድ ቀስ አድርጎ ሲሰበው በሩ በዝግታ ማጠ። ማንም አልነቃም፣ ማንም አልሰማም። ጊዜ ወስዶ ሊያሳልፈን በሚችል መጠን ከፈተና ቀድሞ ወጣ። የሻሸመኔ ሌሊቶች አስፈሪ የሚያደርጉብን አንድም ስለ ከተማዋ ሌቦች የሚነገሩ እውነትና ተረት ቅልቅል አሸባሪና ገናና ተረኮች፣ አንድም ደግሞ በማን እንደሚፈበረኩና በምን ምክንያት በዚያ ልክ ትኩረት እንሰጣቸው እንደነበር ዛሬም ድረስ ያልተገለጠልኝ ሰይጣን የተመለከቱ ተዞታሪ አሉባልታዎች ናቸው። ዛሬ እኮ ሌባ ምግብ ቤት ገብቶ ዳቦ ሲገምጥ በጋሽ ሸሪፍ ተያዘ ይባላል። ሰይጣን እኮ ማታ ጫማችንን ሲጠልዝ ነበር አልሰማችሁም ይባላል። ሌባ እኮ ጋሽ ታዬ በተኙበት፣ ሌላኛው የግቢ ጥበቃ ናቸው ጋሽ ታዬ፣ በመቀስ ፀጉራቸውን መደመደው ይባላል። ዛሬ ሌሊት ሰይጣን በመስኮት እያነጣጠረ መታጠቢያ ቤታችን ውስጥ ሲሸና አደረኩ አይገርምም ይባላል። ትናንት ማታ እኮ ሰይጣን ቢሮ በር ላይ ቆሞ መንግስቱ እያለ ይጣራ ነበር ወዘተ ይባላል። መንግስቱ አንዳች ስህተት በተፈጠረ ወይም በተጣላም ቁጥር ለቢሮ እናገራለሁ እያለ የሚያስቸግረን የአስተዳደር ወዶ ገብ ጆሮ ጠቢ ነው። እነኚህ ተረኮች የሚያምነው ይሰጋል፣ ያላመነው ያጣጥላል፣ ይስቃል፣ ይሳለቃል። በመሆኑም በእኛ የልጅነት መዝገበ ቃላት ሌሊት ማለት ሌባና ሰይጣን በሽርክናና በነጻነት የሚንቀሳቀሱበት እጅግ አስፈሪ ጊዜ ቀጠና ነው። የሁሉ መሐመድን አልገታውም። መስፍን ተከተለ። እኔና እንዳለም ወተን ቀዝቀዝ ባለው አየር ተጎበኘን። መሐመድ በሩን በከፈተበት ጥንቃቄ ጊዜ ወስዶ መልሶ ዘጋው። ፍርሃትና ስስ ነፋስ ወደ ኋላ እየገፈተሩን፣ የልጅነት ጉጉትና ውሃ ጥም ከኋላ እየጀለጡን በእግር ጣቶቻችን በዝግታ ተራመድን። ቧጣጩን ግድግዳ እየታከክን ልዩ ልዩ እጽዋት ባካበቡት የመኝታ ክፍላችን ጠርዝ በስተቀኝ ታጥፈን ቀጭኗን መተላለፊያ አቋረጥን። በጥቂት እርምጃዎች እንደገና ወደ ቀኝ ዞረን ሳራማው ጓሮ ስንደርስ የሌሊት ወፎች ሰራዊት ኦርኬስትራ ደማቅ አቀባበል ጠበቀን። አቤት ብዛታቸው ለጉር ነው። ሳሩ ስር ተሸሽገው ይንጨረጨሩና በአቅራቢያቸው ስንቆም ዝም ይላሉ። ራቅ ያሉት ደግሞ ይቀጥላሉ። ከግቢው አጥር ባሻገር የውሾቹ ጩኸት ያስተጋባል። እየተንሾካሾክን በስጋት እንደተደናገጥን ቧንቧን ፈልገን አገኘናት። መስፍን እጁን ቧንቧ ላይ ደግኖ የመጠጣቱን ቅድሚያ ወሰደ። ሌሎቻችንም ተራ በተራ እንደዛው አደረግን። እስክንረካ ድረስ አንደቀደቅ ነው። ጉሮሮአችን ራሰ። እሰይ! መዳፍ ሙሉ ባህር፣ እጅ ሙሉ ውቅያኖስ ተጨለጠ። ውሃ ጥማችን ተሸኘ። ዞሮ እስኪመጣ ድረስ ነው ታዲያ። ያንቆረቆርነው ቀዝቃዛ ውሃ የተራረፈ እንቅልፋችንን ቅሪት አባሩ በአዲስ ኃይል ሞላን። ገላችንን የዳሰሰው ቀዝቃዛ ልስልስ ነፋስ በአዲስ ንቃት ለኮሰን። ይሄኔ መስፍን ሌላ ችግር መዘዛ። እዚህ ከደረስን አይቀርማ እርሻ ሄደን ለምን ካሮት ምናምን ሲል ኧረ በለው አልኩ ባለማመን። የግቢያችን እርሻ ለግቢው ምግብ ፍጆታ የሚውሉ ካሮት፣ ስኳር ድንች፣ ጎመን፣ ሽንኩርትና ሌሎች አትክልቶች የሚበቅሉበት ማሳ ነው። እዚያ ለመድረስ ደግሞ የመኝታ ክፍላችን ረዥም ጓሮ ጨርሰን ምግብ ቤታችን ማል ለማል ሰንጥቀን ወደ እርሻው የምታስኬደውን
በአቅራቢያ ካሉ ዛፎች በሚወዳድቅ የደራረቀ ቅጠል የምትሸፍነውን ጠበብ ያለሽ መንገድ አልፈን ብዙ ጊዜ ገርበብ ተደርጋ የምትተወዋን ወደ እርሻው የምታዘልቅ የቆርቆሮ በር መክፈት ይጠበቅብናል። እናም ፈጽሞ አልተዋጠልኝም። በዚያው ድክት እዚያው ቧንቧ አጠገብ እንደቆምን በሹክሹክታ ሙግት ገጠም። እኔ አይሆንም ብዬ አጥብቄ ተማጎትኩ። ጥያቸው ወደ መኝታ ክፍላችን ልመለስም ቃጣው። በዚህ ጊዜ እንዳለም የኔን ሐሳብ ተቀበለ። መስፍንና መሐመድ ግን ከዚያ በኋላ የቀረን ብዙ እንዳልሆነና የሚመጣ ችግርም እንደሌለ ሊያሳምኑም ብዙ ሞከሩ። አታስቡም እንዴ ጋሽ ሸሪፍ ቢያገኙንስ? እንዳለ ስጋቱን ገለጸ። ጋሽ ሸሪፍ ተኝተዋል፣ ማንም አይነቃብንም እባክህ መሐመድ መለሰ። ስምምነት ላይ መድረስ ስላልቻልን መሐመድ ሐሳብ አመጣ። በቃ አንተና እንዳለ እዚሁ ጠብቁን፣ እኛ ለሁላችንም ይበቃን ካሮት ነቅል አድርገን እናመጣና እዚሁ በቧንቧ ውሃ አጥበን እየበላን ወደ ክፍላችን አብረን እንገባለን አለ። እያቅማማው ተስማማው። ይው ማርያምን ከ3 ደቂቃ በላይ ግን አንጠብቃችሁም እሺ? ምን እዚህ ቅሬታና ብስጭት ያላቆጦ ማስጠንቀቂያ ሰነዘርኩ። መሐመድና ሀብታሙ ወደ እርሻው ሲገሰግሱ እኔና እንዳለ እዚያ ጭር ያለ ጓሮ ስጋታችን በሹክሹክታችን ለመርሳት እየሞከርን ቧንቧዋን እየተሽከረከርን መጠበቅ ጀመርን። የቅጠል ኮሽታ ያስበረግገናል፣ የነፋስ ሽውታ ያስደነግጠናል። ይሄ ጀበር ግን ዝም ብሎ ይተኛል እንዴ? እዚህ መቶ ውሃ አይጠጣም ነበር? ምን እዚህ እንዳለን ጓደኛችን እያነሳ ይነጫነጫል። ያወጣሁትን አዲስ መዝሙር ላሰማ ይላል እንዳለ እጁን ልኮ ትከሻዬን እየነቀነቀ ስል መለሳለሁ። እንደ እውነቱ ከሆነ ከወረሰኝ ስጋት የተነሳ የእንዳለ ድምፅ የሚሰማኝ የትዬሽን ቁርጥራጭ ፊደላት ሆኖ ነው፣ ተበጣጥሶና ተንቀራፎ። ከጥቂት ደቂቃዎች በኋላ ድንገት በከባድ ማለክለክ የታጀቡ ፈጣን የእግር ኮቴዎች በፍጥነት ወደኛ ይቃረቡ ጀመር። በርግገን ወደ መኝታ ክፍላችን አቅጣጫ ተስፈነጠርን። ቴዲ ይላል መሐመድ በከባዱ እየተነፈሰ። አንተ መሐመድ ሊጠብቀኝ እንጂ ምን ነካ ይላል መስፍን እየተከተለው። ከሩቅ ርቀት ሞገደኛው ጋሽ ሸሪፍ ቆም ብያለሁ፣ ያው ነግሬያለሁ፣ ያው ኋላ እንዳትበለሽ፣ ያው ወደ ሰማይ ጥይት ተንጣጣ። በደመ ነፍስ አሳምረን በመናቀው ግቢ ክንፍ አውጥተን በረርን። በሆነ ታምራዊ ፍጥነት አራታችንም ሳንቆልፍ የተውነው በርን በርግደን ተንጋግተን ገባን። ከፊሎቹ ዶርም ተጋሪዎቻችን በግርምት ሳቅ ሲያጅቡን፣ ሌሎች ደግሞ በጥያቄዎች አዋከቡን። ድንገት ክፍሉ ገበያ መሰለ። መሐመድ በዚያ ትርምስምስ ውስጥ እንኳ ተግባሩን አልዘነጋም። የተቀረነውን ተንጠላጥለን አልጋችን ውስጥ ስንመሰግ እርሱ ግን ተረጋግቶ በሩን ቆለፈና ወደ አልጋው ዘለለ። ወዲያው ጋሽ ሸሪፍ ልጆች እያሉ በር መክፈት ሲጀምሩ ሁኔታው ጸጥ፣ ሁሉም ትንፋሽ ቀጥ፣ ሁሉም እንቅስቃሴ ረጭ አለ። ዘላለም መሳይ ዝምታ ሰፈነ። ምንም እንዳልነበር፣ አንዳችም እንዳልተፈጠረ። ጋሽ ሸሪፍ ይሄኔ በስመ አብ ወወልድ ወመንፈስ ቅዱስ ታዲያ ምንድን ያየሁት አሎ። እንደ መሰነባበቻ ውድ ቤተሰቦች በመጨረሻ ሀሊማ ሸሪፎን ያገባችለት ከተሰኘው የደራሲ ወጋየሁ ተበጀ ቆየት ያለ ስራን ለመሰነባበቻ መረጥን። መልካም ጊዜ። ሆይ የምትዩን ክታብ አላስርም። እኔ ዶቃው ብቻ ምኑን ጌጥ ይሆንሻል ብለሽ ነው ልጄ?
ክታብሽ ከብቶችሽ እንዲረቡ፣ ባልሽ በጠላት እጅ እንዳይወድቅ፣ ብዙ ልጆች እንድትወልጂ፣ የወለድሻቸው ልጆች እንዲባረኩ ይረዳሻል። እንዲያውም እድለኛ ነሽ አንቺ። በቀያችን ሰርግ ሳናይ ስንት ጊዜ ያለፈ። ሰው ሁሉ ሰርግ ናፍቆታል። ሊያይሽ የሚመጣው ብዙ ነው። ክታቡ ከክፉ ዓይንም ይጠብቅሻል እያለች የሃሊማ እናት ከድጃ እምቢቷን ለማስተው ታግባባት ጀመር። ሆይ ክታብ ዋጋ ያለው ነገር አይምስልሽ። ስራ ስር ወይም የእንስሳት አካል ቁራጭ ወይ ምናምን የተጻፈበት ወረቀት ነው የሞላበት። የሥራ ፈቶች ሥራ ነው። ይልቁንም ሴት ልጅን መጠነኛ ጌጥ ስለሚያሳምራት እኔም አንገቴ ባዶ ባይሆን እመርጣለሁ። ስለዚህ ክታቡን ከማዕከሉ አውጥተሽ ዶቃውን ብቻ ሰሪልኝ በማለት እናቷን ሳታስቆጣ እንደ ምኞቷ እንዲፈጸምላት ሃሊማ ልታስረዳት ሞከረች። እናቷም ቆጣ ብላ የማን ነው ሰይጣን እንደዚህ የአምልኮቱን ክብር እንድትዳፈር የሚመክርሽ? አንቺው መካሪሽ ክፉ ነገር እንደው የተጠናወተሽ እንደሆነ የሚያድንሽ መሰልሽ? ከጥሩ የፍየል ቆዳ ስሰፋ የከረምኳቸውን ክታቦች አላስርም ማለቱ የሚገባ ነው ብላ አመረረች። ስብሰባችንን እንዳትቀሪ ዘወትር እየጎተኮትኩሽ የነበረው እኮ እኔ የተገነዘብኳቸው መልካም ያኗኗር ዘዴዎች አንቺም እንድትረጂ ኋላ ቀር የሆኑ ሐሳብሽም እንዲታረም እያልኩ ነበር። አንዴ ቁርጥማቴ ተነስቶብኛል፣ ሌላ ጊዜ ደግሞ ላሜ ላይ የወጣውን ቁስል የማከምበት ስራ ስር ለማማስ ዱር ሄዳለሁ በማለት 50 ምክንያት ስታቀርቢ ዘወትር ከስብሰባችን እንዳትቀሪ ለምንሽ የነበረው ለዚህ ነበር። ደንቆረን እንዳንቀር ስንሰበሰብ ብዙ ነገር ያስተምሩናል። ሴቶችም ከወንዶች ጋር አብረን በሁሉም ስራ እየተካፈልን የበኩላችንን አስተዋጽኦ እናደርጋለን። ስለዚህ የምናበረክተውን አስተዋጽኦ በማድ ቤት ወሽቀን እንዳንቀር ብዙ ያስተምረናል። ማህበራችን ለጋራ ችግራችን መፍትሄ የምንሻበት ነው። በስብሰባችን ላይ ብዙ ነገሮች ተምረናል። የሰው ልጅ የሚደርስበት አደጋም ሆነ በሽታ መነሻው በአይን የማይታዩ ጥቃቅን ነገሮች ናቸው ያሉንን አረሰው። ስለዚህ ክታብ እንደ ክትባት በሽታዎች የሚከላከል አይምሰልሽ። ስንት ጊዜ በቀበሌያችን ስረዳው ቆይቼ ዛሬ ደግሞ ምንም እንዳልሰማ ምንም እንዳልተረዳ ክታብ አስሬ ሲሄድ ምን እባላለሁ? በማለት ሃሊማ እናቷን ልታስረዳ ሞከረች። እሺ እንግዲያው አራቱንም ክታቦች ሁለቱን ክንዶችሽ ላይ ከሚታሰሩት ዶቃዎች ጋር አግብቼ ልደርድራቸውና ልሰርልሽ አለቻት የሃሊማ እናት። ሃሊማ የእናቷን አመለካከት ስትረዳው ራሷ በመጀመሪያ ቀን የሴቶች ስብሰባ ላይ እንድትሳተፍ በተጋበዘችበት ዕለት ያደረገችው ትዝ አላት። በወላጆቿ ጎጆ ውስጥ በመደቧ ላይ ተጋድማ በማቃሰት ታማልሽ ብሎ እንዲተዋት የፈጠረችውን ተንኮል ላፍታ አሰበች። አባቷ ሐጂ ሙክታር ከሊቅነታቸው ልጃቸውም እንዲደርሳት በማሰብ በሰፈራቸው ከሚገኘው የቁርአን ትምህርት ቤት ቁርአን እንድትደግም አድርጓት ስለነበር ኋላም በሹፌርነት አዲስ አበባ የሚሰራው ወንድሟ መንግስት ትምህርት ቤት እንድትገባ ወላጆቿን ስላግባባቸው እስከ 6ኛ ክፍል በመማሯ ለአዲስ አመለካከት ከአካባቢዋ ቀድማ በር ከፋች ሆናለች። በአካባቢው የሴቶች ማህበር ሲቋቋም የብዙዎቹን ሴቶች ድጋፍ በማግኘቷ ለመመረጥ ቻለች። የሴቶች ማህበር ጸሐፊ ከሆነች ወዲህ ለማህበራቸው የሚላኩ ጽሑፎችን ቀድማ በማንበብ የእውቀት አድማሷንና አስተሳሰቧንም ለማስፋት ሰፋ ያለ ዕድል ገጠማት። አጠቃላይ ግንዛቤዋ ሲዳብርም ለየጉዳዩ የምትሰጠው ግምት በተጨባጭ ሁኔታ ላይ የተመሰረተ ሆነ። ለባሏ የጸና ክብር ባትነፍግም ሊሻሻል ይገባዋል ብላ የምታምንበትን ጉዳይ ለሰዎች ለማስረዳት ወደ ኋላ አትልም። አረ ሆዬ ለምን አትሰሚኝም? ዛሬ በሰርጌ ዕለት ለምን በጭቅጭቅ እንደው ታደርቂኛለሽ? ይልቁንስ በገመርሽው አዲስ ክር ትላልቆቹን ቢጫማ ዶቃዎች ለአንገቴ፣ ትናንሾቹን ቀያዮቹን ደግሞ ክንዴ ላይ አስርሽ አሳምርኝና ቀሚስ ልልበስ በማለት ሃሊማ እናቷን በቁርጥ ጠየቀቻት። የሃሊማ እናት ልጇን የሶማሌ ወራሪ ወታደሮች ካሁናውን ቀምቶ ይወስዱብኛል እያለች ከጉያዋ ስር ደብቃት በስጋት ትኖር ነበር። ወራሪው ጦር ከተባረረ ወዲህ የጋብቻን ወግ ለማየትና የመጀመሪያይቱ ሙሽራ ለመሆን በቅታለች። ሃሊማ 19 ዓመት ሙሉ ከጉዩ ያልተለየቻትን እናቷን ዛሬ ልትለያት በመሆኑ ልቧም ባርባር ብሎታል። ሙግት ገጥማለች። ከአባቷ ከሐጂ ሙክታር ጋርም ተያይዘው ነው የከረቡት። ሐጂ ሙክታር ከ3 ዓመት በፊት ከብቶቻቸው በሶማሌ ወራሪዎች በመዘረፋቸው ደይተዋል። ይሁን እንጂ ከዘረፋ የተረፉት ጥቂት ከብቶች አገግመው መዋለድም ስለጀመሩ
ከነዚያው ላይ ለእስላሞች አንድ ግመል ለክርስቲያኖች አንድ በሬ አርጄ ድግስ አበላለሁ በማለት ያቀዱትን ሐሳብ ሐሊማ በመከላከል አቦ የሶማሌ ወራሮች መንደራችንን አቃጥሎ ከብቶቻችንን ዘርፎ ከሄዱ ገና 4 ዓመት እንኳን አልሞላቸውም። የቀሩት ጥቂት ከብቶች ደካሞች ብቻ ናቸው። ምን ነው አርጄ ድግስ አበላለሁ የምትለኝ? አለቻቸው። መቼስ የአገር ወግ አይቀር ልጄ፣ ያሉትን አላህ ከባረካቸው ይረባሉ። በረታችን ወደፊት ይሞላል። ከብቶቼ ስለተዘረፉ ድግስ አላበላም ብል የመንደራችን ሽማግሌዎች ሐሳቤን አይቀበሉትም ሲሉ መለሱላት። አቡ እኛ እኮ ሕይወታችን ከብቶቻችን ናቸው። እንደ ዋዛ በእነሱ መጫወት የለብንም። አቅማችን የማይፈቅደውን ወጪ ብናደርግ ተጋባዡ ከመታዘብ በቀር ያደንቅ መሰለ። ብዙ መቶ ነጋዴዎች ይነዱ የነበሩ የቀበሌያችን ሀብታሞች ያደርጉት የነበረው ወግ እንዳይቀር ብለ ካሉ ጥቂት ከብቶች መሃል አንድ በሬና አንድ ግመል ማጥፋት ተገቢ ይመስልሃል? በማለት ሐሊማ ቅሬቷን ገልጻላቸዋለች። ማጥፋት አልሽኝ ሐሊማ? የስንቱን ድግስ ነው የበላ ነው እኔና እናትሽ። ስንት ቤት ሰርግ በላን፣ ስንት ቤት ሰደቃ በላን። የታደሉትማ 5 ግመልና 5 በሬ አርደው ደግሰዋል። ዛሬ እኔ እናንተን ወልጄ ባሳደግኩበት ትንሹን ትልቁን በማውቅበት አላህ ከዚህ ሁሉ መከራ አትርፎን እናንተ አድጋችሁ ለዚህ ደስታ በበቃችሁበት ዕለት ለሰው የሚበላው ሳላቀርብ ልጄ እንድሬያለሁ ብል ሐጂ ሙክታር አበድ አይሉኝ መሰለሽ? የሚመርቁሽን ሸኮችም ዝም ብላችሁ ሂዱ ብላቸው ይሆናል? አብሮሽ ያደጉ ወጣቶችስ ሰርግሽን ለማክበር መጥተው ሲዘፍኑና ሲጨፍሩ ለው ቅቅል ስጋ ሳናበላ ብንሸኛቸው አይታዘቡንም? ብለው አባቷ በቁጣ ቢናገሩም ሐሊማ ሐሳቧን አልቀየረችም። አቡ ይኸው ከንቱ በሆኑ ነገሮች በመደለል ችግር ላይ መውደቅ የለብንም። ከብቶች ለኛ ለከብት አርቢዎች ምግባችን፣ ልብሳችን፣ የልጅ ማሳደጊያችን፣ ስንታመም መታከሚያችን ናቸው። አንድ ግመል ተወልዶ ትልቅ እስኪሆን ከ3-4 ዓመት በላይ ይፈጃል። አንድ በሬም እንዲሁ። እነዚህ 4 ዓመታት ምን ያህል አድካሚ እንደሆኑ እኔ ላንተ አልነግርህም። ለእኔና ለሸሪፉ መቋቋሚያ ከብቶች ገና ትሰጡናላችሁ። ታዲያ እንደ ቀልድ 2 ከብቶች አውጥተን አርደን ለምን እንቸገራለን? በሰርጋችን ዕለት የሚመጣው እንግዳ ሻይና ገንፎ ከቀረበለት በቂ ነው። አውዚ በላሂ ተይ ልጄ፣ በአላህ በነብይ ይዤሻለሁ። እንደው አታሳዝኝ። ለእናንተ መቋቋሚያ የተረፉኝን ከብቶች ሁሉ እሰጣለሁ። እኔ በገንፎ ብቻ ህዝቡን ስሸኝ፣ የሸሪፉ አባት ደግሞ ስጋ ሲያበላቸው የሚደርስብኝ ውርደት እንዴት እንደሚሆን ታውቂያለሽ? አሁንም ስለሉንታና የጉራ ወሬ ነው የምታወራው እኮ አቡ። ከአማቾች ጋር ፉክክር ነው ያስኳ አንተ። ከነሱ ፉክክር ከሆነ እነሱም እንዳንተው ከብቶች እንዳያርዱ ልጃቸው ነግሯቸው ከብዙ ሙግት በኋላ እሺ ብለውታል አሉ። እሺ ሸሪፎ ነው አንቺን ያሳመፀሽ? ገና ከእጄ ላይ ሳይረከበኝ ልብሽን በእጁ መዳፍ ላይ ያስቀምጡታል ማለት ነው። ለሞኒን ማድረጉን የት ተገናኝታችሁ ነው የነገርሽ? እኔም ውሃ ልቀዳ ወደ ጉድጓድ ሲሄድ እሱም ከብት ሲያሰማራ ሲወጣ መታየታችን ይቀራል ብልህ ነው? በዚህች ጠባብ ቀበሌያችን ውስጥ ተደባብቀን መኖር እንችል ይመስላል አቡ? ብላ ስለመለሰችላቸው በቅሬታ ላይ ሰንብተዋል። ነገር ግን ሐጂ ሙክታር ልጃቸው የነገረቻቸውን ሁሉ ሲያሰላስሉ ነበር የከረሙት። የአባትነታቸው መመሪያ መጣስ እንደሌለበት ቢያቁም ልጃቸውን በሰርጓ ሰሞን ማስከፋት አይኖርባቸውም። የባል ወገንም ከብት እንደማያርድ አረጋግጠዋል። የልጃቸው ሰርግ ሆነና ነው እንጂ ማን ከብት አርቢ ከብቱ ቢታረድበት ይሻል። ሁሉንም ነገር አውጥተው አውርደው ሚስታቸውንና ሌላውን ቤተ ዘመድም በማማከር ከጉዳዩ ላይ ከከረሙ በኋላ ከብት ላለማረድ ተስማሙ። እኔ የምልህ እንደው አንተና አባቱ የተዋዋላችሁት ቃል አይታጠፍም እንጂ ይሄ ልጅስ እንጂ የሚሆናት አይደለም ሐጂ። ገና ካሁኑ ቀልቧን እንደው ቃብ የከበባት ሲያገባት እንዴት ያደርጋት ይሆን እያለች ምሬቷን ለባሏ ትናገር የነበረችው ከድጃ ዛሬ ደግሞ የክታቧ ለመታሰር ሲነሳ አብድ ሆነች። ለሐሊማ ንቃት መዳበር ብዙ አጋጣሚዎች አስተዋጽኦ አድርገዋል። በተለይም አንድ ቀን ጭቃ ዳልጧት ድንጋይ ላይ ወድቃ እግሯ በመሰበሩ በአካባቢው ወጌሻ ለማዳን የተደረገው ሙከራ አልሳካ በማለቱ ወንድሟ ለሕክምና ወደ አዲስ አበባ ወስዷት ነበር። በሕክምና ሰበብ አዲስ አበባ ለ5 ወራት ተቀመጠች። በዚያን ወቅት የከተማው ሕይወት ለአእምሮዋ ጥልቀት ከፍተኛ አስተዋጽኦ አድርጓል። ከአዲስ አበባ ሕክምናዋን ጨርሳ ድና እንደተመለሰች በኋላ ቀር ባህላዊ ሕይወት ላይ ግልጽ ተቃውሞ ነበራት።
አባቷና የእጮኛዋ የሸሪፎ አባት አብረው የኖሩ ወዳጆች በመሆናቸው ገና በሕፃንነቷ ነው ለአባ አልዬ ልጅ ለሸሪፎ የተሰጠችው። ነገር ግን የሕፃንነት ዘመን አልፎ የልጅነት ሲመጣ፣ የልጅነት አልፎ በጉርምስና ሲተካ፣ ሰውነቷ እየሞላ ሲሄድ የአዲስ አበባ ገጠመኞቿ ለአመለካከቷ ጥልቀት መሰረት ጣሉ። አዲስ አበባ ታማ በነበረችበት ወቅት ይጠይቋት የመጡ የወንድሟ ወዳጆች ባልና ሚስት እጮኛሞችም ነበሩ። እነዚህን ሁሉ ማየቷ ትዝ አላት። ሸሪፎ እጮኛዋ መሆኑን ጓደኞቿና ወላጆቻቸው ሲያወሩ መስማታቸውን ሲነግሯት ጉዳዩን በውል አጤነችው። ሸሪፎ እጮኛዋ መሆኑን ከሰማች ወዲህ ይህ ሰው የሆነኝ ይሆን በማለት የራሷን ግምት ለመውሰድ የሚተያዩበትንና እንዲያውም የሚነጋገሩበትን አጋጣሚ ትሻ ነበር። አጋጣሚውን ሸሪፎ ከፈተላት። ትልቋ ማምጫ ቃተሽ ነው ይቺን ያሽው አላት። አንድ ቀንዋ ስትወርድ መንገድ ላይ አግኝቷት ሰው ያለውን ነው ገበያ ይዞ የሚወጣው። እንግዲህ ውሃ ሲያልቅ ቶሎ ቶሎ ወደ ምንጭ ልትመላለሽ ነው። እንደዚህማ ከሆነ ጉልበትን ፈጣሪ ነው የሰጠን፣ ስንሞት አፈር ይበላው የለ። የአጋይ ዝናብ ሊመጣ ቀርቧል። ያኔ ታርፊያለሽ። አንተም እርሻህን የወንዟ ከማጠጣት ታርፋለህ። ጥጋብ ይሆናል። አሁን ይሆናል ብላ ተሰናብታው ሄደችለት ነበር ለመጀመሪያ ጊዜ ቃል የተለዋወጡት። ሌላ ቀን የተገናኙት ከኋላዋ ሐሊማ ብሎ የጠራትለት ነበር። ቆም ስትልለት አሰላም አለይኩም ሐሊማ አላት። ወአለይኩም አሰላም ብላ መለሰችለት። ዘወትር ውሃ ከምትቀዱበት ምንጭ ውሃ ባትቀጂ መልካም፣ ከብቶች ይሸኑበታል። ሰው ሁሉ አካላቱን የሚታጠበው እዚያው ነው። የታችኛው ምንጭ ትንሽ ርቅሽ እንደሆነ እንጂ ንጹህ ውሃ ነው የምታገኝበት። ሐሊማ ከቅርብ ምንጭ ውሃ ለመቅዳት ያለው ሰልፍ ብዙ እንደሚያስጠብቃት ታውቃለች። ሸሪፎ እንዳለው በውስጡ የሚተላለፍ ሰውና ከብት ስለሚበዛ ድፍርስ መሆኑንም አላጣችውም። ዞሮ ዞሮ እዚህ ላይ በሚጠፋው ጊዜ ራቅ ካለው ምንጭ ውሃ ብትቀዳ መርጣ ነበር። ይሁን እንጂ ብቻዬን ደሞ ሲሄድ በማለት ያደረባትን ስጋት እንዴት ታርገው። ለአፏ ያህል ግን ለዛሬ ከዚህ ልቅዳና ነገ ከሰፈሪ ልጃገሮች ጋውንን እዚያ እንቀዳለን አለችው። እንደዚያ ይሻላል፣ እንደወደድሽው። እንዲያው ድካምን ፈርተሽ የተሻለ ነገር እንዳታጭ ብዬ ነው፣ እንደወደድሽ በማለት ተዝናና። የሸሪፎ ምክር ንጹህ ውሃ ብቻ እንድታገኝ ከመሻት ውጭ አልነበረም። የቀበሌያቸው የጤና ባለሙያ ቆሻሻ ውሃ ስለሚያስከትለው የጤና ጠንቅ ያስተማረውን ልብ ብሎ አድምጧል። ይህንን ዕውቀቱን ለእጮኛው ሊገልጽላት አስቦ ነበር የተናገረው። ሸሪፎ በጦርነቱ ወቅት የሚሊሻ ሰራዊት አባል ሆኖ ዘምቶ ሳለ ከብዙ ብሔረሰብ የተውጣጡ ዘማቾች ጋር ሐሳብ ተለዋውጧል። በልጅነቱም ቢሆን ቁርአን ከደገመ በኋላ በአካባቢው አንደኛ ደረጃ ትምህርት ቤት ተምሯል። ስለዚህ ለዘመቻው ሲዘጋጅና ኋላም ከተሰማራ በኋላ የጦር ስልትና የርዕዮተ ዓለም ትምህርት ሲሰጠው በቀላሉ ሊረዳ ችሎ ነበር። አንብቦ የመረዳት ችሎታ ስለነበረው ከአድካሚው ስራው አረፍ ሲል ያገኘውን ጽሑፍ በማንበብ ከአካባቢው የተሻለ ዕውቀት አግኝቷል። ለብዙ ቀናት እነዚህ እጮኛሞች የአገር ወግ እንዳይቀር መተፋፈራቸው ባይቀርም ስለወደፊት ኑሯቸውም ተጫውተዋል። እንዲያውም አንድ ቀን የተሸከመችውን ውሃ አውርዳ አንድ ዛፍ ስር ከሱ ጋር ለማውራት ደፍራለች። የዚያን ዕለትም ብዙ ቁም ነገር አውርተው ነበር። ሐሊማ እንደሆነ ከእጮኛዋ ጋር በምታደርገው ሁሉ የመንደሩን ልጃገረዶች ሐሜታ ቁም ነገር ሳትሰጥ ቆይታለች። ትናንሽ ልጃገረዶች እንኳ ከሩቅ ሆነው የሱን ስም እየጠሩ ቢያላግጡባትም ዞር ብላም አትቆጣቸውም። የዚያን ዕለትም ቆሞ ሲያወሩ ለመስማት ከእንጨት የተሰራ ውሃ መያዣቸውን ባዶውን ተሸክመው ላይታች ይሉ የነበሩትን ወጣት ልጃገረዶች እንኳ ከመጤፍ አልቆጠረቻቸውም። እነዚህ የመንደራችን ልጆች ከሚያበሽቁሽ ብትሄጂ ይሻላል አላት ሸሪፎ። የሰራው ትርግማን የለ ለምን ብዬ። ሸሪፎ የእጮኛው ቆራጥነት ደስ ብሎታል። ስለዚህ ሐሳቡን ሁሉ ወደ ኋላ ሳይል ይገልጽላታል። ዝናብ ቢጠፋም ማረሴን አልተውም። እንዴት አረገህ? እንዳምናው ዘንድሮ ወንዙ ዳር ካለው ረባዳ ስፍራ የቻልኩትን ያህል እዘራለሁ። አምና የተከልኩት ሙዝና ሸንኮራ ደህና አድጓል። አምና የዘራሁት በቆሎና ማሽላ ለአያቶቼ ጭምር ቀለብ በቅቷል። ለኔና ለወላጆቼም ጥቂት ልብስ ገዝቼበታለሁ። ዘንድሮ በዶማ እየቆፈርኩ ምዘራው ዝናብ ቢጠፋ እንኳን በባልዲ እየጠለቅኩ ቢሆንም አጠጥቼ አበቅላለሁ ብያለሁ። የእርሻ በሮች ቢኖሩ ብዙ ድካም አይኖርህም ነበር። እንግዲህ ለማሊማ
ሰላም አግኝተን ስራችንን ከሰራን መልሶ ለመቋቋም ብዙ ጊዜ አይፈጅብንም። ተግተን ደክመን ከሰራን የጠፉብን ከብቶች በጥቂት ቀናት ይተካሉ። ሐሊማ ወተት የሞላበት በቅቤ የሚበላበት ቤት እንደማትመጪ ታውቂያለሽ። ምንም ደብቅሽ ነገር የለም። የወላጆቼ ከብቶች ባይዘረፉም እንኳ ብዙ ከብት ለመቋቋሚያ ብዬ ወስድባቸዋለሁ የሚል ሐሳብ አልነበረኝም። መጦሪያቸውን ለምን ልቀማ? ወላጆቼ ለሰርግ ከብት አርደን እንደግሳለን ያሉትንም ከብት አርደን እናባክናለን ካላችሁ ጠፍቼ ከተማ ገባለሁ ስላልኳቸው እንደ አቅማችን ሻይና ገንፎም እንኳ ቢሆን እንደግሳለን ብሎኝ ተስማምተናል አላት። ሐሊማ ሸሪፎ የነገራትን ሁሉ ቁም ነገር የሞላበት መሆኑን ተገንዝባ ተሰናብተው ከሄደች በኋላ የልብ ልብ ተሰማት። ቆራጥና ከአመለካከቷ ጋር የሚጣጣም ባል በማግኘቷ ተደስታ የሱን አርያ ተከትላ የቤተሰቦቿን አመለካከት ለማድረቅ ጥረት ስታደርግ ሰንብታ ነበር። ወላጆቿ የሚያነሱት ሐሳብ ከሷ እምነት ጋር የሚጣጣም ካልሆነ ተቃውሞዋን ለማቅረብ ወደ ኋላ ለማለቷ ቅር ሳያሰኘው አልቀረም። ይሁን እንጂ የቆራጥነቷን ደረጃ በማጤን እሷን የሚመለከተውን ጉዳይ እሷ ያለችውን የሚጻረር ከሆነ አለማድረጉን መርጠዋል። የሰርጓ ዕለት ጠዋት ከእናቷ ጋር ስለ አንገቷ ጌጥ ያደረገችው ክርክር እናቷን ቅር አሰኝቷታል። ግን ምንም ጥፋት ቢደረግ በሰርግ ዕለት ፈንጠዝያና ደስታ እንጂ ቂም በቀል እንደማይገባ በመገመት ሐሊማ እንደፈለገችው ክታብ የሌለበት ዶቃ ብቻ አሰረችላት። ሐሊማ ቀጥላ ረጅም ከወገብ በታች የሚለበስ ውስጥ ልብሷን ለበሰችና ከላይ የሚለበስ ከውስጥ ልብሷ አጠር ያለ ቀሚስ ልትደርብ ስትል ቆይ እንጂ አለቻት እናቷ። ምነውዬ አንድ ውስጥ ልብስ አይበቃም ሐሊማ፣ ዳሌሽን ጎላ እንዲያደርገው አንድ ሁለት ያህል ውስጥ ልብስ መጀመሪያ ደርቢበትና ነው ከላይ ቀሚስ የምታረጊው። የሌለኝን ውፍረት ላስመስል ብዬ ጨርቅ በደራረብ ምን ያወጣ መሰልሽ? ሶስት ውስጥ ልብስ ከማባከን እየቀያየርኩ ብዙ ቀን ብለብሶ ይሻለኛል አለቻት። ኤው ልጅት አለቻት እናቷ የተለመደ ልጇ እምቢታውንም ሊመጣ መሆኑን ተረድታ። እኛ እኮ ወጋለን፣ የሴት ልጅ ያለባበስ ደንብ አለን። ከየት የመጣ ፈሊጥ ነው ባህላችንን ረግጠሽ እንዲሁን እንዲያይሆንም እያልሽ የምታዥኝ? ቆይ ከኔ በፊት ስለ ጋብቻ ታውቂ ነበር? በእንግዲህ ወጋችንን አንቺ አስተምርኛ። እንግዲህ እኛ ወጋችንን ጠብቀን በእናቶቻችን ወቅት ተሞሽረን አግብተን ወልደን ሁላችንም በሕይወት ለዚህ በቅተናል። ቃሌም ብጥሽና ባዝንብሽ በጎ ነገር አይምሰልሽ። አይሆንም ልጅ እንደ ወጋችን አድርጊ። በቃ እንደው የምልሽን ብታደርጊ በችሻል አለቻት ሲቃ በተሞላበት አነጋገር። ሐሊማ እናቷን በማስቆጣቷ አዘነች። የእናትና ልጅ ጭቅጭቅ የሚታረቅ አልነበረም። ነገር ግን ሐሊማ እናቷን ተንበርክካ እንዲህ ስትል ተማጠነቻት። ሆይ ሰውነቴ እንደምታየው አልከሰም። አንድ ውስጥ ልብስ ብለብስ ይበቃል እኮ። ደግሞ ጎጆ ወጭ ስለሆንን ልብሳችን መጨረስም ተገቢ አይደለም። ደስ እንዲልሽ አንድ ሌላ ውስጥ ልብስ ጨምሬ ብለብስ ይበቃኛል። እባክሽ በሐሳቤ ተስማሚ። እናቲቱ ቃሏ ሙሉ በሙሉ ባይፈጸምም ያንኑ ያህል ልጇ ትዕዛዟን መቀበሏ አረካት። ስለዚህ ሐሊማ እንደፈቀደችው ለብሳ እንደፈለገች መጠነኛ ጌጥ አድርጋ ሰንደል ጫሟን አጥልቃ የሙሽራዋን መምጣት ትጠባበቅ ጀመር። ሸሪፎ ነጣ ያለ ሸሚዝ፣ ዥንጉርጉር ሽርጥ፣ ትንሽ ክብ የዳንቴል ቆብና ነጠላ ጫማ አጥልቆ በላዩ ላይ ስስ ጨርቅ እንደ ነጠላ ደረቡ ሙሽሪትን ሊረከብ ከእድመኞቹ ጋር መጣ። በሶስት አራት ከበሮ ታጅቦ ዘፈኑ ቀለጠ። ሴቶችና ወንዶች ዙሪያውን ከበው ጭፈራቸውን ቀጠሉ። ሴትና ወንድ በጥንድ ይጨፍራሉ። ከበው በቆሙበት መስመር ላይ ሆነው እልልታውና ጭፈራውን ያቀልጡታል። ወጣቱም ጎልማሳውም ሽማግሌውም ደስታ ተካፋይ ሆኗል። የጠላት ጦር መንደሪቷን ወሮ የማሽላና የበቆሎ ክምር ሲዘርፍና ሲያቃጥል ከመንደሩ ነዋሪዎች የፈለገውን ሲገድል ያሻውን ሲያስር የሰው ሴት ሲቀማ ልጃገረዶች ሲደፍር ከውጭ የሚመጣ ቀለብም እንዲቋረጥ አድርጎ የመንደሩን ሕዝብ ስቃይ የተሞላበት ኑሮ እንዲገፋ ያደርግ የነበረበት ጊዜ ካለፈ ከ3 ዓመት በላይ ቢሆንም መጥፎ ትዝታው ከየሰው አእምሮ አልጠፋም። እንዲህ ያለው የመከራ ዘመን አብቅቶ ሰላም ይገኛል ብሎ የገመተ አልነበረም። ወራሪው ጦር ከወጣ በኋላ በአካባቢው ሰላም ሰፈነ። ጠፍታ የነበረችው መንደር ለማቋቋም ሕዝቡ በጋራ ተነሳ። ነዋሪው ተሰብስቦ ተራ በተራ ለየቤተሰቡ መኖሪያ ሰራ። የመንደሩ ከብቶች ከፊሉ በወራሪው ጦር ቀለብነት ታርደው አልቀዋል። ተራፊው ተነርቷል። በመንደር የቀሩት ከብቶች ደካሞች፣ ጥጆችና ወራሪው ጦር ሲነዳቸው በየጫካው አምልጠው የቀሩ በዝርፊያው ወቅት ወደ ሌላ ቦታ ተሰማርተው የነበሩ ብቻ ነበሩ።
እነዚህ ተራብተው እንደ ቀድሞ ቄው ባያሌ ከብቶች ገና አልሞላም። የመንደሩ ሰው ሰርግ ብርቅ ሆኖበት ቆይቷል። ከተማይቱ ገና ስላላገገመች መልሶ ለመዳረብ አይቻልም። ብዙዎች ያለ ሰርግ መጋባታቸው አልቀረም። የመንደሩ ሰው እንደ ድሮ ብዙ ሰርጎች አላየም። ስለዚህ የእነ ሀሊማ ሰርግ ዕለት ሰው ብዙ ነበር። ደግነቱ ክርስቲያንና እስላም ተለይተው እንዲቀመጡ የሚያስፈልግበት ድግስ የለም። እንግዳው እግሩ እንዳደረሰው ባዶ መቀመጫ እየፈለገ ተቀመጠ። እስላም በዚህ ተቀመጥ፣ ክርስቲያን በዚያ እየተባለ ግርግር ከመፍጠር ተድኗል። እንደ ሙሽሮቹ ወላጆች ፍላጎት የተባሉት ከብቶች ቢታረዱ እንኳን ይሄን ሁሉ ሰው ስጋ ለማብላት ፈጽሞ አይቻልም ነበር። ሰርግ ብርቅ ሆኖበት በዘመድ አዝማድ ሳይጠራ የመጣው እንግዳ ቁጥር ስፍር የለውም። ክንፎ ለማብላት ግን ችግር አይኖርም። ሸሪፎ ለሰርጉ ብሎ የላካቸው 5 የግመል ጭነት በቆሎ ያን ያህል እጥፍ ሰው ቢመጣም ይመልሳል። ሻይና ገንፎ ለተቀመጠው ሰው እስላም ክርስቲያን ሳይባልም ታደለ። አንዳንድ ሰዎች የእስላም ነው ወይስ የክርስቲያን እያሉ ይጠይቁ ነበር። ለሁሉም አንድ አይነት ነው አሉ አሳላፊዎች። ሰው ጉድ አለ በመጀመሪያ። ነገር ግን የአንድ መንደር ሰው ቢሞላ አምልኮውን ሳያፋልስ ተጋብዞ መሄድ መቻሉ ሁሉንም አስደስቷል። አንዱ ሽማግሌ ተነሱና ምርቃታቸውን ካደረሱ በኋላ ሐጂ ሙክታር ልጅን መርቄ አንተን ሚስትን አላህ ብዙ ያኑራችሁ ብቻ ብዬ አልቀመጥም። ዛሬ ባቀረብከው ድግስ እንደ አቅማችን እንድንኖር ምሳሌ ሆነህናል። ወራሪው ጦር ከብቶቻችንንና ንብረታችንን ዘርፎ ሰዎቻችንን ገሎ አደህቶናል። ብዙ ወንድሞቻችን አልቀዋል እና ዛሬ ሰላም ተመልሶ ሰርግ ለማየት ብንመቃም ከብቶቻችን እንደ ድሮ በረት ሙሉ አይደሉም። ዛሬ አንተ ለኛ ከብት አርደ ላብላችሁ ብትልን ታዝበን እንሄድ ነበር። ሆዳችን እስኪጠግብ አብልተህናል። የልጆቻችንን ሰርግ በወግ አይተናል። ሁሉም ዳር እስከ ዳር ደስ ብሎታል። አላህ ዕድሜ ይስጥህ፣ ልጆችን ይባርክልህ፣ የመንደራችንን ሰላም ክፉ አይብን አሉና ወደ አድማጩ ዞር ብለው እንደ ዛሬው ሕዝብ በብዛት ለሰርግ በቀያችን የወጣበትን አይቼ አላውቅም። ሁሉም በልቷል። ቅቅል ስጋን የቀረው ዛሬ መንደራችን ውስጥ ያሉን ጥቂት ከብቶች እስከሚቀጥሉት 4 ዓመታት ድረስ ብዙ ይሆናሉ። ዛሬ ደግሞ የእነሱን ሕይወት እንደ ራሳችን ሕይወት መጠበቅ ይኖርብናል። ዛሬ እነሱን የሚያርድ እነሱን በጥንቃቄ የማይዝ ለራብ ከዳረገን ወራሪ ጦር ለይተን አናየውም። ሐጂ ሙክታር ዛሬ አስተምሮናል። ሰርግም ብናደርግ ሰው ሞቶም ሰደቃ ማድረግ ካለብን ድግሳችን በመጠኑም ማዘጋጀት ይኖርብናል። ይሄን ሁላችሁም በልባችሁ ይዛችሁ በሥራ እንድትፈጽሙበት በአላህ በነብይ ስም ይዣችኋለሁ ብለው ተቀመጡ። ሰው ምርቃቱን አስተጋባ። አንቺ ከድጃ አሉ ሐጂ ሙክታር ወደ ሚስታቸው ዞር ብለው። ሰው ይረግመናል ብዬ ሰፋራ ጭራሽ ይመረቃል። ፉ አረ እነዚህ ልጆች እንደው ጉደኞች ናቸው። ሐሊማ ትጎዳብኛለሽ ብዬ ነው እንጂ ስንት ጊዜ ልረግማት ፈልጌ ነበር። ሰሞኑን እንኳን አረገምኳት ልጄን። ምንም የጎደለ ነገር የለም። የአቅማችንን ያህል አድርገናል። ገንፎንስ ቢሆን አማቻችን ባይሰጠን ኖሮ ከየት እናመጣው ነበር? ልጆቻችንን አላህ ይባርካችሁ ብላ መለሰች ከድጃ። ተጋባዡ የዕለቱን ሰርግ ምክንያት አድርጎ በየፊናው ጨዋታ ቀጥሎ ሳለ ከአሳላፊዎቹ አንዱ ወደ ሽማግሌዎቹ ጠጋ ብሎ አረ ብዙ ከብቶች እየተነዱ ወደ መንደራችን በመጉረፍ ላይ ናቸው አለ። የምን ከብት ልጅ አሉ ሼክ መሐመድ። የምን እንደሆነ አለየውም፣ ብቻ ወታደሮች ከብቶቹን ከሚነዱት ሰዎች መካከል አሉበት። የመንደሩ ከብት በሙሉ ሽፍታ ጠርጎ ይዞት ሄዷል። ሌላ ከብት ከየት ይመጣል? አሉ አቶ ከፍ ያለው። በዚህ ሰርግ ላይ ተሰብስቦ የነበረው ሕዝብ ወሬውን ለማረጋገጥ ከብቱ ወደሚነዳበት አካባቢ አመራ። ሰው ከብቶቹ ካሉበት ቦታ ደርሶ ቆሞ ሳለ ከብቶቹን ካመጧቸው የታጠቁ ሰዎች መካከል አንድ ጉብታ ላይ ወጣና ጊዜው ረዘም ያለ ቢሆንም ከብቶቻችሁ ተዘርፈው መሄዳቸውን ታስታውሳላችሁ። ዘራፊው የጠላት ጦር ከኛ የጥበቃ ክልል አልፎ ብዙ 100 ኪሎ ሜትር ርቆ ከሄደ በኋላ ከኛ በስተደቡብ የሚገኘው ጦር ክልል ሲደርስ ከፍተኛ ውጊያ ተካሂዶ አስጥሎታል። ነገር ግን እነዚህ ከብቶች ከብዙ ቦታ የተዘረፉ ስለነበሩ
ከምዕራብና ከምስራቅ ክፍለ ሀገር ብቻ የተዘረፉ ስለመሰለን እስካሁን በእነዚህ አካባቢዎች እየተዘዋወርን አቆይተን ሌሎቹ ባለቤቶቻቸው ተገኝተው ተረክቧቸዋል። ከዚህ አካባቢም ከብት መነዳቱን ስለሰማን ሰዎች መጥተው እንዲመርጡ አድርገን ነበር። ተወካዮቻችሁ ያን ጊዜ እኛ ከብቶች የሉም የሚል መልስ ሰጥተው ተመልሰዋል። ይሁን እንጂ በሌሎች አካባቢዎችም ዞረን ባለቤቶቻቸው ስላልተገኙ እናንተም እንደገና እንድትመለከቷቸው ይዘንላችሁ መጥተናል በማለት ተናገረ። በ3 ዓመት ጊዜ ውስጥ በከብቶቹ ላይ ብዙ ለውጥ ቢታይም ሁሉም የየራሱን ከብት ለመምረጥ ከብት ውስጥ ገባ። ከሞላ ጎደል ከብቶቹ ከግመሎቹም በመንጋው ውስጥ መገኘታቸው ሲረጋገጥ እያንዳንዱ እንስሳቱ በዚህ ጊዜ ውስጥ የሚያደርጉትን ለውጥ እየገመተ የየራሱን ከብት አወጣ። ምን ያለ እድለኛ ሰርግ ነው! ምን ያሉ ጊዜር የመረቃቸው ሙሽሮች ናቸው! እያለ ሰው አድናቆቱን አስተጋባ። ሰው የየራሱን ከብት ተረክቦ እንዳበቃም እኔ ለሙሽሮቹ መቋቋሚያ በድላቸው የተገኘ ነውና አንድ ላም ሰጥቻለሁ አሉ ቅድም ንግግር ያደረጉት ሽማግሌ። እኔ አንድ የእርሻ በሬ ሰጥቻለሁ። እኔ ደግሞ አንድ የግመል ጊደር፣ አንድ ላም ሰጥቻለሁ። እኔ አንድ አህያ፣ እኔ አንድ የእርሻ በሬ ሰጥቻለሁ እያለ ለሙሽሮቹ ብዙ ስጦታ ሲያቀርብ እልልታው ቀለጠ።